መሀል ላይ ክንፈ ሚካኤል ይሉኛል። አይ ክንፍ የለኝም ሚካኤል ብቻ ነው ማለት እና እኔ ብሔር ዋናው ብሔር ነው ምናምን ብዬ ነው የምከራከረው። እኔ ሽሮ ገዝቻ በለም ከፍዬ ለሽሮ የሽሮ ጨርሻ አንድ ሴት ስትወልድ መንግስት ደሞዝ ይከፍላል። ኃይሌ ገብረስላሴ ፊልሙን ያቃጥላል። ሰው እንዴት በዚህ ልክ ኳስ አያውቅም? ዓለም ዋንጫ ላይ እኛ ተጨንቀን ስንት መከራ ያለ ወይም ቀይረው እንደ እንትኑን ተጨነቃችሁ ላይ ለሀገሬ እሱን እመኛለሁ። ብዙ ጊዜ መንግስት ይከባከባል። ምን ይላል ይሄ በዚህ ቀጥሮ ጠዋት ተብሎ የሚመለስ አይደለም። ወንዞች ተራሮችሽ እንክብርትሽ ለኢትዮጵያ ነፃነትሽ መስዋዕት እንዲሆን ለተወለደላሽ ሰላም ጤና ይስጥልኝ። የምወዳችሁ ነው የሚባሉት ሁሉም ይባሉልኝ። ወዳችኋለሁ፣ አከብራችኋለሁ። ሁሉም ታሪክ አለ። ታዋቂ ሰዎች፣ በሰዎች ዘንድ ደግሞ የሚታወቁ ሰዎች ደግሞ የራሳቸው የሆነ ሌላ ያልታየ ማንነት ወይም በደንብ ሰው ጋር ያልደረሰ ማንነት አላቸው። የዛሬ እንግዲህ እጅግ በጣም የማከብረው ሚካኤል ታምሬ ስለምታውቁት ዝርዝር ነገር አላወራም። የማታውቁት የመሰለኝ ነገር ላውራችሁ። ሚኪ ኮሌጅ ነበረ፣ ባርና ሬስቶራንት እና ካፌ ነበረ፣ ክሊኒክ ነበረ። እሺ። እና አስተምራል። ካስተማርካቸው ሰዎች መካከል ደግሞ አለማየሁ በላይነህ እና ሚሊዮን ብርሃኔ ከታዋቂዎቹ የሚጠቀሱ ናቸው። አስተምራል። እነዚህ ነገሮች በደንብ በኋላ እናወራቸዋለን። አዎ ብሏል። የነበረባቸው ነገሮች ላይ ቆይታዎቹ ምን ይመስሉ ነበር፣ እንዴት እነዚህ ነገሮች እናወራለን። ሚኪ ታምሬ ሚኪ እንደው ወደ ሌሎች ዝርዝር ጥያቄዎች ከመግባታችን በፊት ለልጆቻችን ስም እናወጣለን፣ ለወዳጆቻችን ሰዎች ስም እናወጣለን። እንደው በተለይ ደግሞ እዚህ ከጠው አካባቢ ያለ ሰዎች ምናምን እናንተ ነገር አታውቁም፣ እስኪ ስም አውጣ ይባላል። የራሳችንን ስም ግን የማውጣት ስልጣን የለም። አንተ ብትሆን ግን የራስን ስም የምታወጣው ማን ብለህ ታወጣ ነበር ለራስህ? አይገርምም? በጣም አሪፍ ጥያቄ ነው። ሚካኤል አለነው በምን በጣም ከባድ ነው። ሚካኤል ብዬ መጀመሪያ ለራሴ ስም አላወጣም። ለወላጆችህ አንተ መላክ ትችላለህ። አይ ስለሚወዱ አይሆንም። ለራሴ ለምሳሌ ምን አሁን አንድ አስተማሪ ነበር፣ ደረጃ ይለኛል። በቃ ደረጀት ብዬበታል። ደሬ ምናምን ነበር የሚለው እና አላውቅም ብቻ የካልቸራል ስም እንደሚሆን አስባለሁ። ወይ አንድ ከኦሮምኛ ወይ ብሄር የሆነ ስም በጣም ይመስለኛል እንጂ ይሄ ሚካኤል ብዬ ከባድ ነው። ትንሽ ጋር ተቀራረቡ። አይመስለኝም። የሚካኤል ቀን ስለተወለድክ ነው? አይ የሚካኤል ቀን አለ የተወለድኩት፣ አጎቴ ነው። አጎት አለኝ ሚካኤል አለ፣ የሚከበር ነው ሰውዬው። ፋሚሊ ውስጥ በጣም የሚከበር የሚሰማ አይነት ሰውዬ ነበርና ስለዚህ በቃ ሚካኤል ብዬዋለሁ አለ። ሚካኤል ሆኜ ቀረሁ። እንደውም ምናምን መሰለህ በሌላ ጨዋታ እንትና ነፍሳቸውን ይማር አቡነ ጳውሎስ ጋር የሆነ ስራ አገኛቸው ነበር እና መሀል ላይ ክንፈ ሚካኤል ይሉኛል። አይ ክንፍ የለኝም ሚካኤል ብቻ ነው ማለት አለ። ሰይፈ ሚካኤል ይላሉ። ሚካኤል ለዘቀጣጥቆም
ሲቪሉ ሚካኤል ነኝ አልኳቸው። ታጠቁም ከዛ በሄድ ቁጥር እንደዛ ነበር የሚሉት ሲቪሉ ሚካኤል የሚካኤል በቃ ጎተ ማይል ኖሮ አይ አይመስለኝም። የተለያዩ ቃለ መጠይቆችን ከማድረግ አንፃር እንዳልጠይቅ እንዳልሳሳት ስለምፈራ ነው። ምን ጥያቄ መጠየቅ አትወድም ነው? ቃለ መጠይቅ ምን ጥያቄ? ለምሳሌ የህይወት ፍልስፍና ምንድን ነው ማለት የሆነ ፍልስፍና አስቀምጬ በሌላ ለጥፌ እሱን አይቼ እንደምወጣ አይነት ነገር። አሁን እሱ ላይ ኮስተር ብዬ ወይል እንግዲህ ህይወት ፍልስፍና በዋናነት ምናምን ብዬ መልሻ አውቃለሁ። ግን የሆነ ፍልስፍና አስቀምጬ ይኖር ያለ በቃ መኖር ነው። የህይወት ፍልስፍና ደግሞ ሊቀያየር ይችላል። በእድሜ በኤክስፒሪየንስ ምናምን ይቀያየራል። ሌላ ወደ ኪነ ጥበብ ዓለም እንዴት ገባ? እንዴት ገባ? መቼ ገባ? አይነት ነገር አለ። እነሱ ምንም የተለመዱ ናቸው። ገጠመኝ መቼም ገጠመኝ አይጠፋም። እነሱ የተለመዱ ናቸው። ሁለቱ ልጠይቃ አላሰብኩም ነበር። መቼ ወደ ኪነ ጥበቡ ገባህና የህይወት ፍልስፍና ልጠይቃ አላሰብኩም ነበረ። ገጠመኝ ጠይቅ ነበር ሰርቼዋለሁ። ወደ ኪነ ጥበቡ መቼ ገባህ ነገር ላይ ስብሐት ገብረ እግዚአብሔር አንዴ ተጠይቆ ያለው ነገር በጣም ነው የሚያዝናናኝ። አንድ ጋዜጠኛ ጠይቆት ምን ይላል ይሄ በዚህ ቀጥሮ ጠዋት ተብሎ የሚመለስ አይደለም፣ መቼ ጢም አበቀልክ ብሎ እንደመጠየቅ 6 ሰዓት ሐሙስ ላይ አይነት መልስ መለሰና መቼ ጢም ማበቀል መቼ ጀመረ አይነት ነገር ነው። አይ በቃ አንዱ የተለመዱ እንትኖች አንደኛው መሰለህ ለምን እኔን ሲጋብዙኝ በስንፍናቸው ምክንያት የሚጋብዙኝ ሰዎች እንዳሉ አውቃለሁ። ምን ማለት መሰለህ፣ ለምሳሌ እዚህ ሀገር ላይ በጣም ብዙ ለውጥ ያመጣ ነገር የሰሩ በጣም ብዙ የደከሙ ሰዎች አሉ። 40 ዓመት ምናምን ያስተማረ ሰው እያለ 50 ዓመት ያስተማረ ሰው እያለ ከሀገር መሪ እስከ ፓይለት እስከ ምናምን የወጣ ሰው እያለ እና እሱ ሪሰርች አድርጎ ፈልጎ ማግኘት እዛ ላይ ስለሚሰንፉ ብዙዎቹ ጋዜጠኞች ቴሌቪዥን ላይ እልፍ ያልነው በሙሉ እና የበዓል ፕሮግራም አለ፣ ዶሮ ታባርራለህ ወይም እንትን ታደርጋለህ ምናምን ይለዋል። ያቸው የተለመደ የፍልስፍና ምንድን ነው ጥያቄ ይዞ ይመጣል። ስለሚያዩ ብቻ ነው እንጂ ትንሽ ሪሰርች ቢሰሩ አሉ የሆነ አሁን ምጣድ እየሰሩ ጀበና ሸክላ እየሰሩ ምናምን ማለት ዓመት ይኖሯሉ። ህይወታቸውን ምናምን ብታውቀው በጣም ብዙ ነገር የሚያስተምር ግን በቃ ጋዜጠኞቹ ሰንፋሉ እና እዛ ቲቪ ላይ ያለነው ብቻ ያደርጋሉ። ግን እንዳልከው አሁን ብዙ ጊዜ ኢንተርቪውን ሳደርግ ለምሳሌ ጋር የሰዎቹን ኢንቴንሽን ያለ እንዳልከው በጣም ጀማሪ ልጆች ምናምን አንተ ብትመጣልህ ምናምን ይላሉ። ስለምወቅስ ነው ምንድን ነው ስለምወቅሳቸው አሁን እድሉ ጠባብ ነው ብሎ ያስባል። ብዙ ወጣቶች ያጋጥመዋል እንስራ ብታሳትፈን ምናምን ይለዋል እና ልታሳትፍ ትፈልጋለህ ግን እድሉ ጠባብ ነው ምናምን ነው። እድሉ ጠባብ አይደለም። እንደውም አሁን ሚዲያ እጃችሁ ላይ አለ። ስልካችሁ በፊት ዩቲዩብ እኮ እንትን ከፍተህ መስራት ትችላለህ። በፊት የቴሌቪዥን ጣቢያ መስራት ነበረብህ። የራስህ እንዲሆን በቃ ሩቅ ነበር። አሁን ስለምሰፉ ነው መስሪያው እጃችሁ ላይ አለ። እሷን ቃል ይዙብኝና ይኸው ከፍተናል ና እንደውም ነገር ያነሷል እና አሁን ባልከው ነገር ላይ የኛ ሁሉም ታሪክ አለው እንደመሆኑ እንደው ልንወቀስ ሲገባ ብዙ ያልተወቀስበት ነገር ከዚህ ተናግረናል። ሰብስክራይብ ሰብሰብ ለማድረግ እና ሰዎች
በደንብ እንዲያውቁ ራሳችን ለማስተዋወቅ ከታዋቂ ሰዎች ጀመርን እንጂ ሁሉም ታሪክ ስላለ ሁሉም ጋር ነው የምንሄደው። እስከተወለደ ሁሉም ታሪክ አለ። ስለዚህ ግዴታችንም ስለሆነ የመጀመሪያው ሲዝን መዝጊያ ያደረግነው እንደውም አንድ መምህር ነው፣ መምህር ጥበብ ይባላል። 37 ዓመት ያህል አስተምሯል። 37 ዓመት እና ከዛ በላይ አስተምሯል። አንድ አካባቢ በተለይ አዋሪ አካባቢ እና ከአንድ ቤት 6 ሰው አስተምሯል። ከአንድ ቤት የሰራነው ፕሮግራም ከዛ በኋላ ስታይል ላይ የመጣ 7 ነው። እኛ ቤት 7 አስተምሯል። እኔ በውጭ ሀገር ነው የምኖረው ብሎ የመጣ ኮሚቴ እና ከአንድ ቤት ውስጥ አጎት፣ አክስት፣ እናትና ልጅ ምናምን አስተምሯል። እና የአዋሪ ልጆች ሊያከብሩት እሱን ለሱ ክብር መስጠት ፈልገው ፕሮግራም አዘጋጅተው ነበር። ስለዚህ ፕሮግራሙን ብቻ ከመስራት እሱንም ቃለ መጠይቅ ማድረግ ስለነበረ ቃለ መጠይቅ አድርገነው ነበር። የ1 ሰዓት ቆይታ ነበረ ዩቲዩብ ላይ ነበር። ግን የሚገርምህ አነስተኛ ቪው ያለው ደግሞ እሱ ባለሙያው ጋር ብቻ ሳይሆን ያው ተመልካች ወንድማችን አለ። ከተመልካች መሀል ወተናል የምንሰራው። ስለዚህ እንደው ተመልካቹም የሚያጣው ነገር የለም፣ የሚያገኘው የሚያተርፈው ነገር ስላለ እነዚህ ሰዎችን ማየት ማለት አለበት። በቃ ሀገር የሚሰሩት እኮ እነዚህ ሰዎች ናቸው። ለምሳሌ እንዳልኩህ አሁን 37 ዓመት ያስተማረ ሰው እና ከአንድ ቤት ያን ያህል ልጅ ያስተማረ ምናምን በቃ የዚህን ሰውዬ ታሪክ መስራት ነው እንጂ እንደው ቢያንስ እኮ 5000 ምናምን እኮ ያስተማራቸው ሰዎች ብቻ ከዚያ ያልፋል። ስለዚህ ቢያንስ ያስተማራቸው ልጆች እንኳን ማየት አለባቸው። የእሱ ዘመዶቹ ምናምን ማየት አለባቸው። እና አንዳንድ ጊዜ ዘመዶች ሳይሆን ይቀራል እና የግድ ለመሳቅ የሆነ ነገር ምናምን መምጣት ልክ ነው ብዬ ስለምናል። እንግዲህ ከፕሮግራም ፎርማታችን አንዱ እና በጣም እኔ የምወደው በግሌ ሌሎች ሰዎች የሚወዱት ልጅነት ነው። የአሁን ልጅነት አለ፣ የእኛ ጊዜ ደግሞ ልጅነት አለ። የሚኪ ልጅነቱን እናውራ በቃ። ስለዚህ እንግዲህ የሰፈር ተወልዶ ምን አይነት ጨዋታ ተጫውቶ ቤተሰብ ጋር የነበረውን ነገር እነሱ ነገሮች እናውራ። ልጅነቴን በጣም እወደዋለሁ። የተወለድኩት ደጃችሁ አካባቢ ነው። ግን ልክ 1 ዓመት እንዳመሳ ይሆናል በእንግሊዝ ኤምባሲ ጋር ቤት ተሰሩና ቤተሰቦቼ እዛ ነበር። ስለዚህ እንግሊዝ ኤምባሲ ጋር ያደግኩት መዋለ ሕፃናት እዛው ቀበሌ 04 መዋለ ሕፃናት ፍቅሬ ነው። በጣም ነው የማስታውሰው። መዋለ ሕፃናት መዋለ ሕፃናት ነው፣ የቀበሌ መዋለ ሕፃናት ነው። እንትን ይሰጠን ነበር ወተትና ፋፋ የተሰራ ቂጣ እዛው ተጋብሮ ነበር። የትምህርት ቤት ምገባ ተጀመረ እና ደግሞ እናቴ ነርስ ነበረች እና ክሊኒክም ነርስ ስለነበረች ሲያማቸው ምናምን ሰዎች ምናምን ይመጣሉ፣ ያማክሯታል ምናምን። እናትዬ ፍቅሬም ትመጣለች እኛ ቤት ሲያማት ምናምን እና በጣም የክፍል አለቃ የምደረገው ሰልፍ ተሰልፈን ኢትዮጵያ ኢትዮጵያ የሚል መዝሙር ነበር። ኢትዮጵያ ደሚ በብረሰብ ቢለምልምያ ኪዳን ገብተዋል ጀግኖች ልጆችሽ፣ ወንዞች ተራሮችሽ፣ ድንግል መሬትሽ፣ ለኢትዮጵያ አንድነት ነፃነትሽ መስዋዕት እንዲሆን ለዝናሽ። እሱን እየዘመርን የፍቅሬ ትላለች። ሲስተር ደህና ናቸው እዚህ ጋ አሁን ምናምን ነበር መባለው እና መዋለ ሕፃናት ሳተማር ከዛ ቀበና አድቬንቲስት ገባሁ። ቀበና አድቬንቲስት የተማርኩት ኤሌመንታሪ። እውነት ለመናገር ምንድን ነው መሰለህ ልጅነቴን በደንብ ተጫውቻለሁ ምናምን፣ ግን ይሄ ከቤት እንዳትወጡ የሚባል አይነት አስተዳደግ ነው የሚያደግ ነው። ወጥቼ ለምሳሌ ብዬ አልተጫወትኩም። በጣም የሚቆጨኝ ጠጠር ብይ ምናምን ከሰፈር ልጆች ጋር ምናምን አልተጫወትኩም። ለቤት አንድ ልጅ ከልጅ ቻጥር ይወጣና ምናምን ነው የሚባለው። እና የሚገርምህ
ትልቅ ሰው ስትሆንና ስታድግ አንዱ ቻሌንጅ የሚሆንበት ነው። አሁን ዛሬም ልጆቻችንን እንደዚህ አድርገን ነው እናሳድጋቸው። ከጎረቤት ልጅ ጋር አይተዋወቁ፣ አይጫወቱ ምናምን አይሉ አይደል? እና ያኔ ስለማልወጣ ብዙ ከብዙዎች ጋር ስለማልጫወት ምናምን በኋላ ላይ ያስቸግሩኛል። እንደ ወጣት ህይወትን ስትጋፈጥ ብዙ ነገር እንደ አዲስ መማር ነበረ። ድብድብ እንደ አዲስ መማር ነበረ። በቃ ማንም ሰው እንትን ምሳቃህንም ከወሰዱ በአንድ ሰው ዝም ብለህ ሰጥተህ ምናምን ነበር የሚባለው። ስለዚህ ህይወት ደግሞ እንደዛ አቅፋ ትቀበልህማ። ተናጥቀህ ነው የምትኖረው፣ ፋይት አድርገህ ነው የምትኖረው። በኋላ ላይ ጥቅም አለው። ልጆቹ በደንብ በቃ እንትን እንዲሉ ማሳደግ ያስፈልጋል። እና እንደዛ ነው። ግን ምንድነው ቢያንስ ትምህርት ቤት በጣም አክቲቭ ነበርኩኝ። ለምሳሌ ኤሌመንተሪ ተሰልፈን መዝሙር ከተዘመረ በኋላ ምናምን ከዛ ከዚህ ቀጥሎ ተማሪ ሚካኤል ታምሬ ግጥም ያቀርብላችኋል ይባላል። ማለማለ ምናምን ነገር አቀርባለሁ። በዚህ ሳምንት የረበሹ ልጆች ስም ዝርዝር ወጥቶ የሚገረፉ ማለት ነው። አንደኛ ሚካኤል ታምሬ ይመጣሉ፣ ይገረፋሉ። ከዛ ባንዲራ ደግሞ ሰቅሎ ነው እና እቺ መድረኳ ነበር መቆጣጠራል። እዛ እያለን ፕላስ አድቬንቲስት ትምህርት ቤት እንትን እንሰራለን፣ ለገና ድራማ እንሰራለን። እና ድራማ የሚሰሩ 6ኛ ክፍሎች ናቸው መጨረሻዎቹ ማለት ነው። ከ6 ነበር ትምህርት ቤት። የሚገርመው ግን እኔ ከ3ኛ ክፍል ጀምሮ ከ6ኞች ጋር ሰራ ነበር ተመርጬ ይችላል። እሱም ደግሞ እንትን ዮናታን ይባላል። ቲቸር ዮናታን ተሰማ ይባላል። ቲቸር ዮናታን መጽሐፍ ይችላል። በግጥም ነው የሚጽፈው። ድራማ ሁሉ ሲጽፍ የወላጆች ቀን ምናምን ሰኔ 30 ራሱ የገና ላይ በግጥም ነው ዲያሎጉን በግጥም ነበር የሚጽፈው እና ሰኔ 30 ላይ እናቀርባለን። እሱ አሁን ለምሳሌ በቃ ቲያትር እወዳለሁ የሚለው መስራት እችላለሁ የሚለው የነገረኝ እሱ ነው። ወደዛ ጋይድ ያደረገኝ አስተማሪ ነው። አሁን አሜሪካ እንዳለ ሰማለሁኝ። እዚህ አጋጣሚ ካየኸው ቲቸር ዮናታን አመሰግናለሁ ማለት ፈልጋለሁ። አሁን ያለሁበት ያስተዋወቀኝ ያስጀመርከኝ አንተ ስለሆንክ ማለት ያስፈልጋል። ባለበት ይደርሷል። አዎ ደርሷል። እና እንደዚህ አይነት ልጅነት ነበረ። እንለማመዳለን ላይ ነው የምንውለው አይነት ነገር ነው። በጣም አሪፍ ጊዜ ነበር ልጅነታችን። አዎ የአማኑኤል ይልማ እንግዲህ ሌላው ከማደንቆ ባለሙያ ነው። እሱ እንግዳችን ሆኖ ቤተኛችን ሆኖ ቶኪዮ የሚባል ስለሷ ጠይቀው ማየት ብዙ ቦታ ስለዘለ ቶኪዮ የሚባለው ስም እሱ እንዳወጣለ እና ከእናንተ ጋር ጥሩ ጊዜ እንደነበረው እያወራኝ ነበር። እንደው ምን ብሎ አስቀናኝ እንዴ ሰርቪሱ ላቆ ነበረ እኛ ጌታ ያን ጊዜ መኪና በሰፈር ሲያልፍ ነው የምልህ። መኪና ድብርቅ እንኳን በመኪና ልንሄድ ነው የምልህ። መኪና በደንብ ደግሞ ቀላል መሰለኝ። መርሴዲስ እኮ ነው፣ መርሴዲስ ባስ ነው። ጋሽ በቄ ይባላሉ ሹፌሩ። ቀታች ቀን ምናምን ነገር የምንሄደው የጋሽ በቄን ስም አማን ረስቶ ነው። ጋሽ በቄ በጣም አረፈ መሰለኝ። ልጆቹም ጓደኞቻችን ነበሩ፣ ትህትና በቀለ ነበሩ እና በደንብ በቃ እንትን እንደራሴ ምናምን እንግሊዝን ባስ ምናምን አንድ ላይ ነው የምንመጣው እና በባስ ነበር የምንመጣው። በባስ እንደምትሄድ መምህር ጋር እንግዲህ ያን ጊዜ ላይ የነበረ አሁን ልጅነቱ ምናምን አሁን በደንብ አወራ ከመምህራን ጋር የነበራቸው ነገር እና አሁን የአንተ ልጆች፣ የቤተሰብ ልጆች፣ የዘመን ልጆች መጣቃቸው የምታየው ከመምህራን ጋር የነበራቸው ያላቸው መምህራን ጋር ምን አለ መሰለህ፣ በደንብ ይገርፉናል። ግን ሲገርፉን እንደሚወዱን ግን እናውቃለን። አሁን አስተማሪዎችና ተማሪዎች ያላቸው ግንኙነት በጣም ራቅ ያለ ዲስታንት ነው። ለምሳሌ ሆምወርክ መስራት አለመስራት ምናምን ብቻ አይደለም የሚቆጣጠሩት።
አስተማሪዎቻችን እያንዳንዷን ነገር ነበር የሚቆጣጠሩ። ንጽህና ታረጋለህ፣ ደብተራችንን በስነ ስርዓት ነው ቼክ የሚያደርጉ ምናምን እና መምህራኖቻችን እንፈራቸዋለን። ልክ የዛ ነው ያለን ኖር በጣም የሚገርም አሁን የኤሌመንተሪ አስተማሪና አስተማሪዎች ያው አስተማሪው ያረጀው ታውቃለህ እና አሁን እኩዮች ነው የምንመስለው፣ ግን አንተ አንቺ ማለት አልችልም። ያኔ በለመደብኝ የሆነ አማርኛ አስተማሪያችን ተሸክም ትዋብ ይባላሉ። ምን አይነት ተሸክም ትዋብ ምን አይነት መሰሉ በጣም ፌር። ምሳሌ በእሳቸው ክፍል መጀመሪያ የክፍል ስራ የሰራ ልጅ የክፍል አለቃ ይሆናል። ካሳራም መጀመሪያ ሰርቶ በአባት ስም ነው የሚጠሩት ሁሉ ምናምን ያንተን ስም ምናምን ይሉና ምናምን ይሄ ነው የሚሉት ምናምን ታምሬ የዛ አሁን የሚያወራውን አጋጭልኝ ይላል። ለምሳሌ የሆነ ጊዜ ኳስ የተጫወትን ልጃቸው ኪሩቤል ይባላል፣ ኪሩቤል ቦታ ይባላል። ስንጫወት ጠለፍኩ ኳስ ላይ ከዛ መታኝ። ልደባደብ ፈለጉት፣ ግን ደግሞ ያስተማሪ ልጅ ነው። ያስተማሪ ልጅ የንጉስ ልጅ ማለት ነው። አይነካም። ከሩቅ ለካ አይቶናል። ኖ ሁለታችን ምንድን ነው ያላችሁት? እንደዚህ ያልኩ ልጅ ይዞኛል እንዲህ አሳነቀው እንዲህ ምናምን። ከዛ ምን አለ መታኝ። ጎማ አሉት ዙር አሉት ክረፈዋል ልጃቸው ማለት ነው። እና እየፈራሁ ነው ቋንጣውን አሳያሉ እና እኔ በደንብ ሸለቱኝና እንደዚህ አይነት ፌርነት አሁን ህይወቴ ላይ በጣም የሚያናድደኝ የማልወደው ነገር ፌር ያልሆነ ነገር። አንድ ሰው ሲበድል ምናምን አይነት አልችልም። በጣም ነው እንትን የሚያደርገው። አሁን ደንብ ምናምን አሉ አይደለም፣ በቃ ማለፍ አልችልም። የሆነ ነገር መታሰር አይቀርም ነው የሚታስበው። እውነቴን እኮ ነው። ሜት እንትናቸው ምናምን ቲማቲሙ ድፍትፍት ምናምን ሲያደርጉ ታረጉታላችሁ። ጠይቋቸው ሰዱና ለምን ለምን ይደፋሉ ምናምንና አሁን እዛ ላይ በቃ አልችልም። አሁን እነዚህ አይነት እንትኖችን ከትምህርት ቤት ነው ያገኘኋቸው። ቲሸርት ዋ በምለ በቃ የማረሳቸው ናቸው። በዚህ እንትናቸው ማለት ነው። የሆነ ነገር አስርጸውብኛል። አሁን ድረስ የምኖርበት ነገር ማለት ነው። እና አስተማሪዎቻችን ይለያሉ። የምት አይነቶች ደግሞ ታያለህ። ሸራ ለማየት የሚባሉ እንደዚህ ይበሉ በዳስተር እዚህ ጋር ነበር ጣቶች ማለት ነው። ከዛ በቃ ጅምን ያርገዘ ግን ዞሮ ዞሮ እንደሚወዱን እናውቃለን፣ እንደሚከታተሉ እናውቃለን። እና ይሄ ስራ ሰርቶ የመመለስ አይነት ነገር አይደለም። አስተማሪዎቻችን ላይ ነበር የምር ልጅ ነበር የሚያሳድጉት። እና አሁንም ጥሩ አስተማሪዎች እንደሚኖሩ ገምታለሁ። ግን በአብዛኛው ትምህርት ቤት ይቀያየራል፣ አስተማሪ ይቀያየራል። ደህና ስራ እስካገኝ ድረስ ብሎ ነው አስተማሪ የሚሆነው። ስለዚህ ከልቡ የሆነ ነገር ሊሰጥ አይችልም። ነገሩ እኛም አላከበር ነው ደግሞ ከኛ የኛ አባቶች እኮ ደግሞ ይብሳል። እናትያውን ስታወራ አስተማሪ በእንዲህ ካለፈ ብድግ ብለህ የምታሳልፈው ሰፈር ውስጥ ሰፈር ሁሉ መቶ ቼክ ያደርገዋል። በሰፈር በኩል ሲያልፉ ካዩ ገርፎ አባት ሳይገርፎ አስተማሪው ገርፎ ያልፋል። እና ልጅነታችን በጣም አሪፍ ነው። ቅድም ያልከው እንዳናልፈው እንደው አንድ ቀን ፌር ያለው ነገር ማየት ደስ አይለኝም እና መታሰር እንዳልታሰር እሱ ላይ የምትታሰረው ደግሞ ስሙ ልማት በማድረግ ምን ሆነ መሰለህ፣ የሆነ ጊዜ 3 ዓመት እንደዚህ 4 ዓመት ይሆናል እና እንደዚህ ያልኩህ አይነት ነገር ገጥሞኝ
እና እኔ እንደውም በኮንትራት ታክሲ እኮ ባለ ታክሲው ነው እኔ ያዘ ትልቅ ሰው ታሪክ ሽማግሌ እሱ የሰዎቹን ባለ እያለቀሱ ያሉት ምናልባት ህገወጥ ነገር ሰርተው ሊሆን ይችላል። ግን እህሉ መረጋገጡ እዛ ጋር ቲማቲም ምናምን ተደፍቶ ደፉት። በቃ ትልቅ ሰው ነው ደግሞ የደግ አስከባሪ እህሉ እንዴት ማለት የሚራብ ማህበረሰብ ያለንበት ሀገር ውስጥ ከሆነ ምናምን አለ። ከዛ እኔም ተደርቤ እውነቱን ነው ነው ተባለ። ከዛ እዛ ጋር ጊዜያዊ ፖሊስ እንትን ኮንቲነር ተገባ ተዘጋጅቷል። እዛ ገባ። ከዛ በኋላ ምንም ቀጥታ የተባለው ምንድን ነው ስልክ ተደወለ። ልማት ያደናቀፉ ሰዎች እዚህ ያሉ ምናምን ተባለ። ከዛ ፖሊሶቹ ምናምን ተቀጣጣለ ማለት ከሁለት ዓመት ያነሳ ተሰር እንደዚህ እኮ ወንድሞች ፊት ይላሉ እንደምንናገራቸው ይሄ ለምን ይደፋል ያለው ምናምን ነው። እና እንደው ፊት ያለው ነገር አሳስሮም እኮ እንቅልፉን አይተኛም እኮ ማለት ይጸጸታል እሱ። እነዛ ሰዎች አሁን መንገድ ላይ ጎመን ምናምን አድርገው የሚኖሩ ሰዎች ወጥቶ ከተማው ነዋሪ ናቸው እኮ። እንደውም የሆነ አንድ ቻሌንጅ እያየው ነበረ ከጉልት ግዙ የሚል በጣም ጥሩ ነገር። በቃ ያችን እኮ ነው ያችን ጣሪያና ምናምን መድበው ቁጭ ብለው እሷን ሸጠው ነው እህል የሚበሉት። እሱን ሰብስበህ እንትን አድርገህ ወይ ሌላ ቦታ ትሰጣቸዋለህ ወይ ምናምን እንጂ መንገዱ አእምሮ ሰው ከተራበ ይዋጋል። ሀገር ማለት ሰው ነው አይደለም። የአዲስ አበባን ገጽ የሚያሳየው ሰው ፊት ላይ ነው የምታየው እንጂ ውበቱ ይሄ ልምላሜው በእንባ ሲሆን ማለት ልምላሜ የጠጣው እንባ ሲሆን ልክ አይደለም። ይህ እንግዲህ እንደ አንድ ሀገር ውስጥ እንደሚኖር ሰብአዊ መብት እንዳለው አስተያየት መስጠት እንደሚችል እንጂ ልማት ማደላች እቺ ማባበል ናት ነው ማለት በሌላ እንዳታዩብን እንዴት እንናገር ጎበዝ ሆነ። እንደው ይሄን ነገር እንደው ካነሳ ነው እዚሁ ሀገር ላይ ካነሳ ነው ለሀገሬ የአቅሜን አድርጌያለሁ የሚሉ ሰዎች አሉ። በተለያዩ ምክንያቶች ብዙ ላደርግ የሚገቡኝ ያቀድኳቸው እቅዶች ነበሩ ለሀገሬ ግን የሚገባኝን ያላደረኩላትም ብሎ ምክንያት የሚደረድሩ ሰዎች አሉ። በቀሪ እድሜ እንደው እድሜ ስጠኝ እንጂ ከዚህ በኋላ ብዙ ነገር አደርግላታለሁ የሚሉ ሰዎች አሉ። የተለያዩ እንግዲህ የሀገር ስንል አይ ምንም እኔና ሀገሬ ምናምን በአጋጣሚዎች ነው የምንኖረው የማድረግ ያለማድረግ ና እቅድ ይዤ አልሜ ምናምን አለ። ሀገሬ ግን አልጎዳዋትም እንደው ላልጠቅማት ይችላል አልጎዳዋትም የሚሉ አሉ። የትኛው ውስጥ ነህ አንተ ስለ ሀገር? እኔ ደግሞ ማስበው መሰለኝ ትንሽ ሰጥቼ ብዙ እንደተቀበልኩ አይነት አድርጌ ነው። ለምሳሌ እኔ እናንተ መንገድ ወቅ ስናደርግ የሰውን ፈገግታ እናያለን። ሰው በፈገግታ ይቀበላል። የሆነ ጉዳይ ልናስፈጽም ብንሄድ ቅድሜ ይሰጠዋል። ያን ያህል ከሰው የተለየ ነገር ሰርተን አይደለም የምንወደውን ሙያችንን የሰራ እንጂ የተለየ ተአምር ኪነ ጥበብ መግነጢሳዊ የሆነ እንትን ምናምን ከሌላው እንደዚህ አይነት ነገር የለኝም። ሙያ ነው፣ ልክ እንደሌላው ሙያ ነው። የኛ ሙያ የትኛው ሙያ በልጠው ማለት ነው። ግን ያንን የምንወደውን ነገር ሰርተን በዚህ ልክ ክብር አድርጌላታለሁ ለማለት አያስደፍርም። ስለዚህ ትንሽ አድርጎ ብዙ እንደተቀበለ ሰው ነው ራሴ ነው እና እንደ ባለ ዕዳ ይሰማኛል ማለት ነው። ስለዚህ ስራዎቼም ምናምን በተቻለ መጠን ማገልገል አለብኝ፣ መጨመር አለብኝ ያስባለሁ። አክቹዋሊ እንትንም አውቃለሁ የሀገርን መውደድ ምናምን የሚባለውን ኮንሰፕት በቃ ለሆኑ ሰዎች እያወራሁላቸው ነበር። ትችላለህ አንድ ጊዜ እንትን ፍሬ ነገር ነው ምናምን የሚል እንትን ላይ ኢቢኤስ ላይ ክርክር ተብሎ ከውጭ ሀገር እንደሆነ አይነት ነገር ተደርጎ እናንተ ብዙ ሰዎች ነው ድራማ የሚመስል ነገር እንደሆነ አልገባቸውም። እና እኔ ዋናው ብሔር ነው ምናምን ነው የምከራከረው። በኋላ ነው የጠየቁት ለምንድን ነው ግን እሱ እንደኔ የሰጣችሁኝ አልኩ።
ሊወጣልኝ አይችልም አለኝ። ይህ ብሄር ነው ምናምን እንደዚህ ዋናው እኛ ብሄር ተጨቁኖ ምናምን አይነት ነገር ሰሌ ሊወጣለት አልቻለም ምናምን እና በቃ ለዛ ላይ ቀያየርናቸው አለኝ። ችግር የለውም እንትን አይደለ ምናምን እና አውቃለሁኝ ማለት ሀገር ያለን ክብር አውቃለሁኝ እና እኔም እንደዛ ነው የሚሰማኝ። ሌላ ትንሽ ነገር ነው ያደረኩት፣ የተደረገልኝ ነገር ይመስላል። መልካም እንግዲህ ወግ ነው የያዘ ነው እንዲህ እንዲያም እየሄድን እናውራ፣ ወደኋላ ወደፊት እየሄድን ነው። ሀይ ስኩል ቆይታ እና ከዛ ዩኒቨርሲቲዎች ብናወራቸው ደስ ይለኛል። ደህና ነበርኩኝ። ደህና ነው ማለት ወደ 7ኛ 8ኛ ነገር ወጣ ነው። እንደውም አባቴ አንዴ ምን አለ መሰለህ ታላቅ እህቴ ጋር ማታ እያጠናን 5ኛ 6ኛ ክፍል ምናምን እያለሁ መኝታ ቤት ገባና አምባው ግጥም ብሎ ነው ሰኔ 30 የሪፖርት ካርድ የሚሰጥበት ካርድ የኔ ልጆች መቼ ነው ከ1 እስከ 3 ወጣችሁ ደስ ብሎ የሌላ ሰው በዓል እኮ ነው ላከብር የሚሄደው የኔ በዓል መጥቶ ነው ምናምን ብላ ብሎ ታሪካዊ ንግግርና እንባ አቀረረ ምናምን። ከዛ በቃ ቃል ገቡልኝ ቀጥለው ሴሚስተር ከ1 እስከ 3 እንደምትወጡ ቃል ገቡልኝ። ተቻለ ምን አለች እና ይህን 2ኛ ወጣች። ከዛ ጌታዬስ አንተስ አለ። አይ እኔ አልችልም፣ አብርሃም አለ፣ አብይ አለ፣ ያንካሳ አለ፣ ዋርቆ አለ፣ ቤተልሔም አለች። ጎበዝ ተማሪዎች ክፍላችሁ ከ1 እስከ 5 የሚነቀነቅ ነገር የለም። ምናልባት ቤተልሔምን ለመገልበጥ እሞክራለሁ። 5ኛው ቤተልሔም ጉርሙስ ይባላል። ቤተልሔም ጉርሙን ለመገልበጥ እሞክራለሁ። እነዛ ግን የሚሞክሩ አይደለም። ያለ እኔ እነሱን ጭንቅላት አለ የማይሆን ነገር ያው እኔ ቤተልሔምን ገለበጥኩ። 5ኛው እዛ ሴሚስተር እህቴ ግን በቃ እንደው ከዛ አንደኛ እየወጣች ስለዚህ አሁን ቤተልሔም መገልበጡ ቀጠል ገለበጠችም ሚስተር መዝሙራን ትናልኩኝና በቃያቸው 8ኛ ወጥራ ያስኩኝ እና ምንድነው ስለ አሁን የኔ በጣም ጂኒየስ ስለሆነች እኛ ቤት እኔ ደህና ተማሪ እንደሆንኩ እንኳ አያስቡም። ገብቷል። እሷ 99 ምናምን ነው አብሬጁ። የኔ 80 አብሬጅ ማንም መጣ ይሞክራል አባቴ ላይ እና ሀይ ስኩልም እንደዛ ነበር። ሀይ ስኩል ግን ምን ሆነ አንተን አዳሪ ትምህርት ቤት ገባ አሁን ሳስበው በጊዜው በቃ የነበረው በጣም ከግል ትምህርት ቤቶች በጣም ጥሩ የነበረው ወላጆቼ የመክፈል አቅማቸው እንኳን ለዛ እንኳን በጣም የሚጎዳቸው አይነት ነገር ነው። ኢንቨስትመንት ነው እዛ ያስገቡ። ምክንያቱም እዛ የሀብታም ልጅ ወይ ነጋዴ ልጅ ምናምን ነው የሚማሩ ብዙ መንግስት ሰራተኞች ናቸው እና ያለቻቸውን ብለው ያስተማሩ እና ስለዚህ ጥሩ ነበረ። ግን ተቀየረ። አዳሪ ትምህርት ቤት ገባሁ። ስለዚህ ራሴን ነው እንትን የማደርገው ራሴ ያልጌን አንጥፌ ምናምን ነው። በጊዜው በጣም አሪፍ ነበረ። ግን አሁን ሳስበው እና ደግሞ የሆነ ጊዜ ተመልሼ አንድ ጊዜ በዛ በቃቂ ሳፍ ገባሁኝ እና አየኋቸው ልጆቹን ምናምን እና በእነሱ እድሜ ነበርኩኝ። ይዘው ትንንሽ ናቸው ልጆቹ ከእንትን ሆኜ ነው ይዤ የገባሁት እና በዛ እድሜ አየሁ ከቤተሰብ ጋር መሆን ነበረብኝ። ግን ያው ምርጫው ስለነበረ ነው የተሻለ ትምህርት ያገኝ የሚለው ስላለ ነው። እና ሃይስኩል ላይ እንደዛ ነበር። ግን ምንድነው ሁሉ ጊዜ እቺ ድራማ መስራቴ ሁሉ ጊዜ ከሰው የምትቀላቀለ የሚስዋናት ሃይስኩል እንዳልኩ አባትና እናቴ አባቴ መንግስት ሰራተኛ ነው፣ እናቴ መንግስት ሰራተኛ ነው። ያኔ የ500 ብር ምናምን ጫማ የሚያደርጉ ልጆች ነበሩ። የወር ደመወዛቸው እኮ እንደዛ ነገር እንደዛ ነገር ነው።
ፎቶ አሞ የሚያደርጉ ልጆች ነበሩ። ጃኬት ምናምን የሺህ ብር ጃኬት ሺህ በጣም ስለ ሺህ ምናምን ሺህ እንግዲህ በጣም ውድ በነበረበት ዘመን ማለት ነው። ከእነሱ ጋር ወደ ትከሻ ለመግጠም አለባበሴም አይፈቅድም። ደግሞ ሴቶቹ ማየት እንዲያረጉ ምናምን ወይ መልክ ያስፈልጋል፣ መልክ የለኝም ቀጭሞ በቃ ሹል ነገር ነበርኩ ነበርኩኝ። ሽሮሮ ነበረው ምን ልጅ ወፈራል ከአመት አመት ሽሮ ነው። እሑድ እሑድ ነው ቤተሰብ አገልግል ይዞ የሚመጣው እንጂ ቬጂቴሪያንን ብለው የሚያምኑት አድቬንቲስቶች። ስለዚህ በቃ ሽሮ በተለያየ አይነት አሁን እኔ ሽሮ ገዝቼ አልበላም። ከፍዬ የለ ሽሮ የሽሮ ጥቅም ጨርሻለሁ እና ትልቅ የሚቀላቅለኝ ከሰው የሚቀላቅለኝ ድራማ ናት። ባል ጓደኛ አይኖረኝም ምናምን መጀመሪያ አካባቢ። ከዛ ክበባት ምናምን ሲመሰረት የስነ ጽሁፍና ቲያትር ክበብ ያኔ ደግሞ የጸረ ኤች አይ ቪ ክበብ አለ ምናምን እዛ ውስጥ እገባለሁ። ከዛ የሆነች አንድ መድረክ ላይ የሆነች ነገር እሰራለሁ። ይሄ እንደ ጎበዝ ነው የድራማ ምናምን ይባላል። ለምሳሌ ጉዞ ሲኖር ቃቂ እያለን ምንድን ነበር መሰለህ ወደ ኩየር አድቬንቲስት ደግሞ ይባላል። ኩየር አድቬንቲስት የሆነ ክበብ የሆነ ዝግጅት አዘጋጅቶ ይሄዳል። ቀይ መስቀል ቡድን ወደዛ ይሄድ ሲባል ለቅዳሜ ማታ ሶሻል ናይት የሚባል አለ። ቅዳሜ ማታ ልክ ወይ ፊልም ታያለህ ወይ ምናምን ነገር ነው። ከሌላ ትምህርት ቤት ስትሄድ ድራማ መስራት አለብኝ። ስለዚህ ድራማ ውስጥ አለበት ማለት ነው። ከዘማሪዎችም ሲሄዱ ቅዳሜ ማታ የሆነ ድራማ መስራት አለበት። ስለዚህ ይመጣሉ፣ እኛ እንመጣለን ማለት ነው። ስለዚህ ድንገት ኢምፖርታንት ነው እሱን ያተረፈኝ እና ደግሞ ሴቶቹ ምናምን ትንሽ ስነ ጽሁፍ ሞክር ነበር ምናምን የሚሉት ነገር አለ። ስነ ጽሁፍ ሞክር ምናምን እና ወረቀት ምናምን አጥቶ ሜዳ ነበር የሚሰጡ ይህ ምናምን ማለት ነው። ስለዚህ ከሰው የቀላቀለኝ እጁ አክት ማድረጌ ነው፣ ድራማ መስራቴ ነው እና የሃይስኩል እንትኔ እንደዛ ነው ያለፈው። ግን ማሰብ እንደምችለው ለምሳሌ በጣም አብረህ የምትውለው አብረህ የምታድረው አንድ ላይ ጓደኞች ከበዛ እድሜ። ስለዚህ በጣም ሃይስኩል ላይ ደግሞ በጣም ጥልቅ የሆነ ጓደኝነት ነበረኝ ከልጆች ጋር እና አሁን ጨረስንና ዩኒቨርሲቲ ስንገባ ኦልሞስት ብዙዎቻችን አብረን ነው 6 ኪሎ የገባነው አዲስ አበባ ዩኒቨርሲቲ። ግን አሁን አዲስ አበባ ዩኒቨርሲቲ ምን የተለየ ነገር ነበረው? አዳሪ ትምህርት ቤትነቱ ማድረጉ እንዳለ ሆኖ ግን የሚለየው ነገር የሚደርሱ ነፃነት አለ። እዛ ከበራት ቦታ የተከለከሉ እንትኖች አሉ። ቲያትር እንደዚህ ማለት አይቻልም። ቅጣት ለምሳሌ ከአጥር ወጥተህ ብትገኝ ሱቅ ሄደህ ብትመለስ ማለት ነው። ቅጣቱ ወይ ይህንን የሚያክል ጉድጓድ መቆፈር፣ ዛፍ ወይ መቁረጥ፣ ወይ ደግሞ እንዲህ ጉቶ መንቀል። ይሄ ችግኝ ደግሞ አለ። ችግኝ የሚፈላል ችግኝ ላስቲኳን እንደዚህ መጠቅጠቅ፣ አፈር የላም አፈር አለ። እሱ ትጠቀጥቃለህ። እንደዚህ ቁጭ ብለህ መሬት ላይ እንደ ጥፋት መጠን ይመደብብሃል። 100 ቆጥራ አስረክበ ካልተቀጣጠው ልክ እንደዚህ ስታስቀምጠው እንዳለ ይወርዳል። እንደገና መጠቅጠቅ አለ። እንደዚህ አይነት ቅጣት ዲሲፕሊኑ እንደዚህ አይነት ነገር ነበር። ግን ዩኒቨርሲቲ ስንገባ ደግሞ በቃ የት ገባ የወጣ የሚል የለም። ዩኒቨርሲቲ ተማሪ ነኝ ማለቱ በራሱ ካምፓስ ምናምን እያልክ ነው የምታወራው ምናምን እና የመጀመሪያው ዓመት ላይ ቅድም ያልኩም ነገር አለ። ቤት እንደዚህ ተደርጎ ማደጉ ነገር ሁሉ ነገር ብርቅ ይሆንብሃል። ማታ አምሽቶ 4 ሰዓት ላይ አምሽቶ ምናምን ዶርም መግባት ምናምን ብርቅ ይሆንብሃል ምናምን። በቃ ፈርስት ሴሚስተር ላይ እንዲህ ለጥቂት ነው ሳተኛ ልወጣ ሊያባረሩ
በኋላ ነው የተረጋጋሁት። በርቋ ላይ ነበር የቆምኩት ተረጋጋሁ በኋላ እና የዩኒቨርሲቲ ላይፍ ለምሳሌ ቲያትር እንደምገባ አውቅ ነበር። ዲፓርትመንት እንደምገባ አውቅ ነበር እና ቲያትር ዲፓርትመንት ከገባሁ በኋላ በህይወቴ ለመጀመሪያ ጊዜ ሳይሆን ደስ ብሎኝ ወደ ትምህርት ቤት ሄድኩት። ዩኒቨርሲቲ ቲያትር ስማር ማለት ነው። ስነ ጽሁፍ ላይ ፍቅር እስከ መቃብርን ምናምን ትተነትናለህ። በአፍሪካ እንትን ላይ ጓትን ወለች ወይም ምናምን በበሱ ላይ እንትን ማለት ምናምን በጣም በቃ ደስ ጊዜ ነበር። ቲያትር ተማሪዎች መሆናችንም የተለየ እንትን ይሰጠዋል። እንደ መማር አይደለም የሚሰማህ ላይ በቃ የተለማመድከው እንደመጣ አይነት ነገር ነው። ዩኒቨርሲቲ ቲያትር የቲያትር ተማሪ እዛ የነበረው መያዝ አለ። ቅድም እንደውም እሱ ላይ እንድታወራ ይፈልግ በልጅነቴ ያለው አስተዳደግ መያዝ አለ። ውጭ ወጥቶ መጫወት እስካለመቻል ከዛ ሃይስኩል ደግሞ ባሰ። አሁን የቢሽን ትምህርት ቤቱ የአድቬንቲስት ትምህርት ቤቱ ባሰ። ጎላ ቅጣት አለው መረበሽ ቤት ቁጣ ብቻ ሊሆን ይችላል። ነገር እዚህ ቅጣትም አለ። 4 ሰዓት መብራት ይጠፋል እኮ አይደል? ለምሳሌ ሮብ ጉዳይ ላይ ማስጠንቀቂያ ይባላል። ማስጠንቀቂያ ይጠፋል። ማስጠንቀቂያ ጠፋ ትባላል ማለት ነው። እንዳለ የትምህርት ቤቱ መብራት አንድ ጊዜ ጠፍት ይልኛል። ያ ማለት አልጋችሁ ውስጥ ግቡ ማለት ነው። ትቆጠራለህ ከዛ። ስለዚህ ሁለት ነገር ነው ሊሆን የሚችለው። አሁን ልክ እንትን ስትል ከዛ ዩኒቨርሲቲ ስትለቀቅ አንዱ የሚመስለኝ እንግዲህ መደንገጥ ያለ ይመስለኛል። እውነት ነው አሳጊተው ሊነሱ የሚዳው አለ። ሌላኛው ነገር ደግሞ ይሄ አንዳንድ ሰዎች የሆነ የነበሩበት ነገር ይቀጥላሉ። በቃ ሲሪየስ ነገር ሲተኩስ የኖረ ሰውዬ፣ አንዳንድ ሰዎች ደግሞ ይሄ ታስራ እንደተፈታች ቦሳ ይኮናል ወይ አንዳንዴ ሁለቱ አመቻችቶ በደረዝ መሆን አለ። እንዴት ነበር ያ ቦሷ አስራ የተለቀቀችው ከሆኑ ሴት ተማሪዎች ጋር ማታ ወቅ ማድረግ ሁሉ ጀመርኩ። በጣም ነውር ነበር እሱ። ለምሳሌ አቃቂ ያለን ሚሽን እያለን ከሴት ጋር እንዲህ ከታየ በጣም ውስጥ ነው የምትወድቀው አለ። ሴቶች ከዚህ እንዳያልፉ፣ ወንዶች ከዚህ እንዳያልፉ የተሰመረ ነገር አለ። ክፍል ውስጥ አንድ ላይ ነው ማለት ከዛ ውጭ አንድ ላይ መሆናችንም በዛ እንትኖት አልፈ መጣ ዩኒቨርሲቲ ቦሳ ነው እንጂ ሆንኩት በደንብ ዩኒቨርሲቲ ቲያትር የተማርኩ ቲያትር እኔ ሃይስኩል ሞኜ ወደ ፊልሙ እንደገባ የሆኑ ሰዎች ነገር አድርገዋል። ስለዚህ ፊልሙ ሰው ጋር እንደሚደርስ ከቲያትሩ ይልቅ አቅ ነበረ እና ሃይስኩል እያለ ነው የሰራሁት። ምን ማክስት የሚባለው የመጀመሪያ ፊልሙ የሰራሁት 12ኛ ክፍል 12ኛ ክፍል ማትሪክ ሳልፈተን ፊልሙ ተቀርጿል። እንደሱ ነው የሆነ እና በጣም ጥሩ ፊልም እኮ ነው። እነ ፍቄ ባሪያው በደንብ ትልቅ ገዛ እነ ፍቃዱ ከበደ እነ በፍቃዱ ከበደ በፍቃዱ ከበደ ያዘጋጁት እነሱና ትልቅ ነገር አድርገው ስለዚህ እንደሱ ስለዚህ ወደ ፊልም የማዘንበል ነገር ኖረኝ። ግን ስላጣሁኝ የፊልም ትምህርት ቤት ስላልነበር ሞክሬያለሁ። ማስተር ተምሬያለሁ። እሱም ካሜራ ኦፕሬት ማድረግ ነው ፊልም ተብሎ ማትማር ነው። ለዛውም ሰርግ እንዴት ይቀረጻል ነበር እንትኑ ራሱ ሙሽራዋ ስትወጣ ሙሽራው ሲኬድ ከዛ እንትን ምንድነው ጥሎሽ ሲሰጥ እንዴት ይቀረጻል ምናምን ነው የምትማር የነበረው። ወጥተህ ሰርግ ለመቅረጽ የምትማረው ፊልም ማለት እና ፊልም ስላጣሁ ቲያትር ተማርኩ። እኔ አንተ እስካሁን ቲያትር ነው ወይስ ይሄ አሁን በኋላ ላይ ፊልሞቹ ይበዛሉ እና በአንተ ህይወት ውስጥ ከቲያትር ሰርተሃል ብዙ እናወራባቸዋለን። ከዚያ ፊልሞቹ በዝተዋል። ስለዚህ እንደው የፊልም ትምህርት ቤት ቢኖር ኖሮ ፊልሙን አስቀድመህ ትገባ ነበር ከቲያትሩ ይመስለኛል። ፊልም ቲያትር ፍቅር አለ በጣም መስራት እወዳለሁ። ቲያትር ላይ ምን አለ መሰለኝ
ከልምምዱ ጀምሮ እስከ ፐርፎርማንሱ ያለው እንትን እያንዳንዱ እድገት በጣም በቃ እንጆ አደርገዋለሁ። የመጀመሪያ ቀን ስንናበባለን ስክሪፕቶ ተሰጥቶ ቤት ሄደን አንብበን ካራክተር አናላይዝ ስለ ካራክተሮቻችን አውርተን ምናምን ከዛ የመጀመሪያ ንባብ ይባላል አለ ከፍተህ ምናምን እያነበብኩ ነው። ከእሷ ጀምሮ እያደገ ስክሪፕት ይዘህ ብሎቲንግ ስትሰራ ምናምን ከዛ ስክሪፕት ነገር ሰራ እንዲያ እንደምታውቀው 4 ወር ተለማምደን ነው የሚሰራው። እሱ ፕሮሰሱ በጣም እንጆ አደርገዋለሁ እና ቲያትር በጣም ደስ ብሎኝ የሚሰራው ቲያትር በቲያትር ደግሞ ልትኖራቸው የምታወጣው ነው የሚመርጠው እኮ ከምታገኘው ግን በቃ ደስ ብሎ ተጠንቅቀን የቲያትር የሚታይበት ቀን መንገድ እንደ እንትን ነው በደንብ አይቼ ነው የሚሻገረው። ማስታወቂያ ምናምን ከተለቀቀ ምናምን በኋላ መኪና ቢገዛኝስ ምን ሊሆን ነው? የዛን ያህል እኮ ነው የሚያስፈራ። ጥንቃቄ የምታደርገው ምናምን የሰው ሞቶባቸው ሀዘናቸውን ችለው የሰው ሰዎች አንዳንድ ጊዜ እዛው መድረክ ሊሰሙ ይችላሉ። አንዳንድ ጊዜ ደግሞ ይሄ ተመልካችን ማክበር ነው ያው እና ቲያትር ያው የነበረው ትምህርት ቤት ቲያትር ትምህርት ስለነበረ ፊልም ቢኖር ነው ፊልም ማለት ነው። በኋላ ተምሬያለሁ ፊልም ላይ ተምሬያለሁ። ግን ለጥንት ያው ቲያትር ነው በጣም ወድጄው ነው ተመርኩ። ምን ላይ ከዩኒቨርሲቲ በኋላ ነው? ከዩኒቨርሲቲ በኋላ ከዩኒቨርሲቲ ከወጡ ምን ላይ ብዙ ልጅ ያፈራል። ደግሞ የመጀመሪያው ተማሪ ነው። ቅድም እንዳልከው ሌሎች ስራዎች ልሰራ ሞከርኩኝ። ከዛ ለካ ጥሬ እሱ አይደለም ብዙ እና ቲያትር መማሪ በጣም ብዙ ጭምር ከአንተ ጋር የተማሩ አሁን ሙያው ላይ የምናውቃቸው ሰዎች አሉ። ሙያው ላይ የኔ ባች የነበሩ ያሉ ነገር ነው። ምናልባት ነብዩ ባየ ፊልሞች ምናምን ሲሰራ የበለጠ ባለስልጣንነቱ እነ ፕሮሰስ በሚያ ነብዩ እንትን አለው የፖለቲከኛ እንትን አለው። አስተማሪዎቹም በደንብ ነው ምንድን ነበር ያው ታውቀዋለህ፣ ቲያትር ትምህርት ቤት የሆኑ አስተማሪዎቹ ይከፋፈላሉ። የእንትና ግሩፕ የሚባለው የእንትና ግሩፕ እዚህኛው ግሩፕ ከሆንክ እነዛኞቹ ግሩፕ ይጠሯል። አስተማሪዎቹም ያን ያህል አያቀርቡ። ነብዩ ፖለቲከኛ እንደሆነ ሁለቱም ግሩፖች የወዱት ነበሩ። ተንቃሽ እና ግን በጣም የሚገርም አክተር ነበር። አሁንም ነው በጣም አሪፍ አክተር፣ ፊቱ የሰጠ ነበረ። እኔ ሁሌ በቃ ይጠቃጨቃለሁ ሳገኘው ይህንን እንትን ተውና ፊልም ስንስራ ምናምን ነው። አሁን እንደውም ኢቲቪ ገብቷል። በቃ እሱ አሁን ጥሩ ነው። ሌላ ማነው ፍቅር ይልቃል አንድ ባች ፍቅርና ጥሩ ይጽፍ ነበር እሱ ምናምን ቲያትር አንድ ባች እና ወደ ኳሱ ይሄዳል። ኳሱን በእንትን ነው አቀራረቡን ዶክመንተሪዎቹን ሰማቸዋለህ። ትሪቡን ስፖርት ላይ ሰማዋለሁ እና ነው እንደ ፍቅር እስከ መቃብር ነው የሚያቀርባቸው ኳስ ዜናዎችን ምናምን ሲያቀርብ አጠራረቁ በቃ የስነ ጽሁፍ እንትን እንደያዘው ያስታውቃል። ኳስ አይመስልም እንዳለበት አረግ ያደርገዋል፣ ጥበብ ያደርገዋል።
ጥሩ ነገር አለ። ጥሩ አለ። አይ አትሊስት ሚዲያ ላይ መሆኑ ማለት ነው። ማንተጋፍቶት የሚባል ልጅ ነበር። ማንተጋፍቶት ስለሺ ችን ሌ ያሉ እሱም ጥሩ ጸሐፊ ነበረ። ተስፋዬ ሞላ የሚባለው በጣም ጎበዝ አክተር ነው። በጣም አሪፍ ግን ያው እንዳልከው ነው። የባህር ዳር ኤፍኤም ኃላፊ ነው። ስለዚህ በጣም አሪፍ አክተር ነበር እና የሚያሳዝነኝ እሱ ነው። አንዱ አሁን ቲያትር ዲፓርትመንት ላይ ቲያትር ተምሮ ወዶ ምናምን ከሆነ ቢኖረው እንደዛ ነው ማስብ። የዩኒቨርሲቲ ቆይታ ወደ ሆነ የወጣው የተቃጠለ ጊዜ ይመስላል። ነቃውበት ሁለተኛ ዓመት ላይ ነው ሶስተኛ ዓመት ላይ ምናምን ለግሬድ ማጥናተኩኝ ላይብረሪውን በደንብ ተጠቀምኩበት። ካለመማር መማር ይሻላል። ቤትኛው ካለማወቅ ይሻላል። ግን የተጠቀምኩበት ለምንድን ነው? ያንን ጊዜ ለማንበብ ተጠቀምኩ። ደግሞ እንሰራ ነበር፣ በደንብ ብዙ ፐርፎርማንሶችን እንሰራ ነበር። አስከፍለን ሁሉ እንሰራ ነበር። ተማሪ ያለን ባህል ማዕከል ቲያትር እንሰራለን። ሁለት ብር ምናምን እንሰራ ነበር። ከዛ ሌላው አሁን ወጣ ብለን ሌላው ሌላውን ድራፍት ሆና ተጠጣኛ ቢራችን ነው ምንጠጣ እና ብዙ ቁጭት የለኝም። ሁለተኛ ደግሞ ምን አለ መሰለህ ዩኒቨርሲቲ ባልገባ ኖሮ ወደዚህ ወደ ቲያትር ምናምን መምጣት አልችልም ነበር። ምክንያቱም አቃቂ አይደል የተማርኩት ሃይስኩል እንትኖቹን አላውቃቸውም። ጸረ ኤች አይ ቪ ክበብ ምናምኑ ወደዛው ነው እንጂ እናንተ ሃይስኩል በነበራችሁበት ጊዜ የነበረ አይነት ሞቅ ያለ የቲያትር እንቅስቃሴ ከተማ ውስጥ የነበረው እኔ ትዝ ይለኛል። እንደዛ አልነበረም። ለዛው ነው ያለው ሚኒ ሚዲያ ብለን አሁን ለምሳሌ ሚኒ ሚዲያ ለመጀመሪያ ጊዜ ትምህርት ቤት ውስጥ ጀመር ነው እኛ ነበር። እዚህ ዜና አነባለሁ፣ ከዛ ራሴ ፎቶ ማቀርባለሁ፣ ከዛ ድራማ እሰራለሁ ምናምን ነገር ነው እና ከሆነ ሰው ለመማር እድሉ አልነበረኝም። እዛች ዩኒቨርሲቲ ባልገባ ነው በቃ ቲያትር ጋር አርት ጋር እንተላለፍ ነበር። ስለዚህ በጣም ጥቅሙ ይበዛል። እንግዲህ ኮሌጅ ነበረ፣ ባርና ሬስቶራንት ነበረ፣ ከካፌ ጭምር ክሊኒክ ነበረ እና ደግሞ አስተምርሃል። የትኛው ቀደመ ከነዚህ ውስጥ? መጀመሪያ ከኮሌጁ ከባርና ሬስቶራንቱ፣ ከካፌው፣ ከክሊኒኩ? ክሊኒኩ የቤተሰብ እናቴ ነርስ ነበረች እና ክሊኒክ ነበረ። ከዛ አባቴ ቀድሞ አረፈ። ከዛ እናቴ ማየት ማለት ስለዚህ እኔ ነበርኩ ማኔጅ ማለት ነው። እህቴ ሐኪም ናት። መላክ እህቴ ግን ውጭ ነው ያለችው፣ ኦስትሪያ ነው ያለችው። እዛ ዩኒቨርሲቲ ታስተምራለች ምናምን። ስለዚህ በቃ ክሊኒኩን የማስተዳደር ኃላፊነት የኔ ሆነ ማለት ነው። በጣም ከባድ ስራ ነው። በጣም ከባድ ስራ ነው። በየአመቱ አዳዲስ ይወጣል ጤና ቢሮ። ከዛ የተሰበሰበ ሐኪም ይቀርብሃል። ከዛ ታረጋለህ እና ከባድ ስራ ነበር። ደግሞ በእድሜም ገና ልጅ ነበር። ያንን አንድ ለማድረግ እንትን አልነበረኝም። በኋላ ምን ሆነ መሰለህ ፊልሙ ምናምን እየሰራራሁ ከዚህ ወደ ጊዜ ድንገት የሆነ ገንዘብ ነበር። አንድ ጓደኛ ነው፣ በጣም ቤስት ፍሬንድ ነው። ለምን ኮሌጅ እኮ ያበላል፣ ኮሌጅ ለምን አከፍት ብለህ ምን አለ አዳማ ላይ ፖሊቴክኒክ ኤሌክትሪክሲቲ አውቶሜካኒክስ ምናምን የሚያስተምሩ ልጅ ማለት ነው። እንትን እንኳን መብራት እኮ መቀየር ነው። መኪናውን መኪና ይበላሻል። እንደዚህ ኮፈኖ ከፍቻ ላይ ምን አለ ማላረግ አውቀዋለሁ። የቴክኒክ ነገር ምንም የለብኝም እጄ ላይ ምንም እና ቆንጆ ነው። እናንተ እንዴት እንደዛ ሆኜ ኮሌጅ ከፈትኩኝ። ወደ 200 ተማሪዎች ነበሩ። በህይወት እንደዚህ አይነት አድካሚ ጊዜ አሳልፌያለሁ። በቃ
የሆነ ትምህርት ቢሮ ለሚቀጥለው ዓመት አዲስ የወጣ እንትን አለ ይልህና መመሪያ አለ ይህንን ማሟላት አለባቸው ብሎ ይሰጣል። ቢሆን አንድ ዶክመንት ከውጭ ባለሙያዎች ጋር ተማክረን ምናምን እንትን ልምድ ከውጭ ቀምረን ምናምን ያመጣ ነው ምናምን ብሎ ይሰጧል። ስታረጉ ኮፒ ነው ያደረጉት ከሆነ ቦታ እያነበብኩ አሁን አንዴ ምን አገኘ መሰለህ እና በማኒላ የሚገኙ እንትኖችን ምናምን የተሻለ ለማድረግ ይላል። ከፊሊፒንስ ነው ቀርታ ያመጡት። ስሟ ማኒላ ዋና ከተማ ሆናል። የማኒላ አረ እንደው እንትኑ እንኳን ቀይሩት ገባች እንደች እነሱ አሁን ይዘው በዚህ በኩል ተማሪው አይከፍልም፣ አስተማሪ ይቀራል፣ እዛ ማርኬት መጣ ምናምን ይሄው በቃ አንዱ የምትወደው የምታረቅርና የማታውቀው ነገር ውስጥ እዛው የምትወደው አሁን ቲያትር ልጋቢሆን እኮ ነገር ታደርጋለህ ወይ እንደው እንትና ቢቀር ገብቼ አስተምራለሁኝ ቲያትር ላይ። ከዛ በቃ የሆነ ሰዓት እንዳልኩ ይሄ ጓደኛዬ የምልህ በጣም ወዳጅ ነው፣ በጣም ወንድሜ እንደማለት ነው። እና እሱ ተጨነቀ። በቃ እዚህ ውስጥ ነው የሚከተትኩት ምናምን። እኔ አሁን እዛ ስራውንም አጥቼ ጓደኛዬን ማጣት አልፈልግም። የለም ምናምን ብዬ ዘጋን። ለሌላ ትምህርት ቤት አስረከብን። ኮሌጁ ተዘጋብን። የተሰማኝን ደስታ ነው ገላል እና ከዛ በኋላ ነው ፊልም ትምህርት ቤት የገባሁት። እኔም ብሎ ባለው ኮሌጅ ተምሬ ፊልሜን አልሰራም ምናምን ብዬ ፊልም ስኩል ገባሁ። ከዛ ተማርኩኝ ቆየሁና በኋላ ደግሞ እንትን ኮንዶሚኒየም ጋር ለአንድ ጓደኛዬ ጋር ሂጅ ስል ካፌ የለውም ኮንዶሚኒየም ግሮሰሪ መጠጥ ቤት ብቻ ነው ኬክ ምናምን የለም። ጥሩ ስራ ደግሞ ከቦዝ ነው። በሌሊት ተነስቶ ስጋ ከእንትን ገዝቶ ማቅረብ፣ ወተት ከእንትና ጋር ምናምን። ከዛ አስተናጋጅ እርስ በርስ ይጣላል። እነሱም ደንበኛ ይወጣና ምንድን ነው ይላል ከስራ ጋር ምን መሰለህ አሁን የተማርኩት ነገር በቃ የምትወደውን የምታውቀውን ነገር መስራት ነው ያለብህ ይለዋል እኮ። አሁን መኪና ብትነግድ ምናምን ይለዋል። ቅማስ ግባና ቅመሳት ነው ነገሩ እንጂ እንደዚህ አይነት ቀላል ቢዝነስ የሚባል ነገር የለም። ደግሞ ቀላል የምታደርገው ነገሩን ካወቀው፣ አለበለዚያ የሆነ ነገር ዝም ብለህ እየሰራህ እና የዛ ነገሮች ውድ ናቸው፣ ግን ጥሩ ትምህርት ሰጡ። አርፌ የማውቀው ነገር ላይ ነው፣ ሰው የሚያውቀው ነገር ላይ ነው ማተኮር ያለበት። ውጤታማ የሚሆነው የሚያውቀው ነገር ላይ ነው። ማስተማሩ ግን ይሄ ያው እንደው ያላየነው ማንነት ስለሆነ ነው። ዳኛ ሆነህ አይተናል፣ በቲያትር አይተናል፣ በፊልም ላይ አይተናል። ምናልባት ያላዩት ቢመስለኝ ከሙያው የአዘጋጅተህ ታውቃለህ፣ ፕሮዲሰር ታውቃለህ። እነሱን እናወራቸዋለን። ብዙ አውርተን የምታውቅም አይመስለኝ፣ እነሱን እናወራቸዋለን። ግን ያስተማርከውን ይሄ የታዋቂ ሰዎች ያልታየ ማንነት አለ። እሱን እንግዲህ የመምህር የነበርክበት ጊዜ ብዙ አለ። አስተምር ያለው ስልጠና ምናምን በጣም ብዙ ሰጥ ነበር። የት መሰለህ አዲስ አበባ መስተዳደር የአንድ ዓመት ስልጠና ይሰጣል። ላላቸው ይፈትኑና ምናምን እና ከዩኒቨርሲቲ ወጥተን እንደቆየን አስተምሩ ተብለን ተቀጠርን። ዲፓርትመንት ምናምን እኮ ልታስተምር እነዚህኞቹ በቃ አዲስ አበባ መስተዳደር ነው የሙላ ክሊል የሚባሉት በጣም ማስተማር በጣም ደስ የሚል ነገር ነው። ምናልባት ከዚህ ሙያ ውስጥ ባልሆን
ሌላው ላደርገው እችላለሁ ደስ ብሎ ሊሰራ ይችላል ብዬ ማስበው ማስተማር ነው። ምክንያቱም ሰው ፊት ነው የምትቀርበው፣ ጊዜ አዲስ ነገር መስጠት አለበት። ስለዚህ ራስህ ታነባለህ። ከዚ ደግሞ ያስተማርካቸው ልጆችን ለውጥ ሲያመጡ ምናምን አሁን ዩኒቨርሲቲ የሚያስተምር ልጁ ባለ ከተማ የሚባል ካስተማርካቸው ውስጥ ከተማ እና በቃ ያስታውቅ ነበር። ቀርቦ እንትን የሚለው ምናምን መደሞች አስተማሪነቱን ደስ ተቀልስ ትንንሽ ነገር ሲሉ ደስ ትላለች እና ግን ማስተማሩ በጣም አሪፍ ጊዜ ነበር። ከዛ በኋላ ግን ስልጠናዎችን ሰጥ ነበር። ሌላ ብዙ የሰራሁት ከዩኒቨርሲቲ እንደወጣሁ ማንም የሚያገኝ ነው። ስለዚህ ጊዜ እስኪመጣ ድረስ የሆኑ ነገሮች መስራት ነበር። ልክ ከዩኒቨርሲቲ እንደወጣን ከሁለት ጓደኞች ጋር ሆንኩኝና አንድ የቲያትር ካምፓኒ ከፈትን እና ፕሮፖዛሎችን እንጽፋለን። ከዛ ላይ ልጁ እንሰጣለን፣ የተቀበልን ምናምን ቦታውን ዞር ነበር። ኦልሞስት ይሆናል ከጂአይዜድ ጋር ለምሳሌ የምንሰራው የነበረው በአመት ሆነ 40 ከተማ ምናምን እንሄድ ነበር። ገበያ ላይ ምናምን የሆነ ዝግጅቶችን ማዘጋጀት፣ ኢቨንቶች፣ ድራማዎች ምናምን 40 ከተማ በአመት እና በቃ አዲስ አበባ ስመጣ ነው ጭንቅ የሚገኘው። በመኪና እኮ ነው ሌሊት ሆኖ ነው ከተማ ገበያ ስንትን ሳይል ለመድረስ ሰርተን ጠዋት ድግና የዛሬ ነው ያለው። በቃ እኮ ብድግ እንዴት ልበል፣ ለምሳሌ ከናዝሬት ላይ እናቀርብና አሰበ ተፈሪ ሌሊቱን መርተን እናድራለን። ከዛ ትደርሰን እያደረግን ነገር የሚሰራው አሁን እሱ ለምሳሌ አሁን በጣም በደንብ ሀገሬን እንዳቀርቡኛል። አሁን ኢትዮጵያ ተስፋ ቆርጠው ለዛ ነው ይሄ የሚያወራው ሰው አይደለም። ኢትዮጵያ የሚባለው እዛ ያሉትን ሰዎች አላቸው አሏቸው። ለምሳሌ ትግራይ ላይ እንደ ወንዶ የሚባል ቦታ 4 ሰዓት መንገድ ሄጄ ምናምን ሄጃለሁ። እዛ የሰው ደግነትና በቃ በልኩ ነው እና የሆነ ኦሮሚያም ላይ በሌሉበት ብዙ ከጋምቤላ ውጭ ጋምቤላን በፕሌን ሄጃለሁ፣ በመኪና ሁሉንም ክልል ራሱ ሰው እዛ ያለው ሰው እና አይገናኝም። እሺ ተመልሰን መጣን። ሚኪዬ የሰው ልጅ ብዙ ነገር ሊፈራ ይችላል፣ ግን አንዳንድ ጊዜ አትፈራም። የምትፈራው ነገር ምን አጥብቀህ ትፈራለህ? ከመሞት እፈራለሁ። ሞት ነው ያስፈራል። አሁን ቀብር ምናምን ሲሄድ የሆነ ጊዜ አንዳንዴ ደግሞ ምንድን ነው እርጅናም አለ ለአንበሳ ምናምን ይባላል። ሞት እርጅናም አለ አይነት ነገር እንደማለት ጓደኛ ሆነ መሰለኝ ሞት በጣም ነው የሚፈራው እና ጓደኛሞቹ እንግዲህ ቲያትር ስንሰራ በፊት ሬሳ ሳጥን ሻጩ እና መቃብር ቆፋሪ ነበር በፊት ጓደኛሞቹ ተብሎ ነው የሰራነው። እኔ ተደብቄ መጥቼ ሬሳ ሳጥን ገብቼ እደበቃለሁ እና ይሄ በጣም ሞት የሚፈራ ጓደኛዬ መስፍን ይባላል። ከፍቼ ስገባ አይቶ እሱ እንደዚህ ብሎ ነው ሳጥን ሆና የሚሸጥበት ጋር አያቸውም። እንደዚህ ብሎ ስንት ሚሊዮን ብር ቢከፍሉባል እዛ ውስጥ እንዴት ትገባለህ? እሱን እፈራለሁ። ህመም አልችልም። በጣም ቀሽን ነው ይችላል። ራስ ምታት ታመመኝ ብዬ በቃ እስካውጠው ነው
ትንሽ ልጅ ነው በሽታችን። ክሊኒክ ስለነበራችሁ የራስን የማከም ነገር አልነበረህም? በጣም ስለዚህ ትገዛዘዋለህ? እገዛዘዋለሁ፣ እንዲያማከራለሁ። የሚገርምህ ጉንፋን እንኳን ያለ ኪኒን አልድንም። ስለምትፈራ ህመሙን አልችለውም። እሱ ነገሮች ይፈራሉ። በጣም ወዳጅ ብዙ ነው። በአጋጣሚ ነው ደግሞ ብዙዎቹ ፕሮግራም አድርገህ ይመስል ታገኛለህ። እኔ እንደው እንደ ግል እንደ ሰለሞን ምን ብዬ አምናለሁ፣ በህይወት ላይ ሰዎች መጨመር እንጂ ሰዎች መቀነስ ሉዘር ያ እና በዛ እንትን አደንቅሃለሁ። ሁሌ ሰዎች ሲጨምር ነው ማለት እነ እንትን ነበሩ፣ ጓደኞች ነበሩ፣ እንደ ጉድጓድ ነው ትገናኝ ነበር ከነ ጉድጓድ ትሰራለህ። እኔ እንደውም አንዳንድ ጊዜ ባስ ልብኝ አኩርፌ ልጠፋ እችላለሁ። አንተ ብዙም ታቻ ይችላለህ፣ ጎበዝ ነህ ምናምን እና ይሄ በደንብ እንትን ነው እና ወዳጆችን የመያዝ ብቃት ሰዎችን ይሄ ሌላው እጅግ በጣም የሚደንቀኝ ስለምታከብር ነው መናገር ማለት አንድ ጊዜ ሁሌ ሰዎችን ባቀረብ ቁጥር ሌላው ስለምፈልግ እዚህ ውስጥ ፊት ለፊት እንሞጋገስ መሞጋገስ ብቻ ለምን አለች ሚቱ ባዩሽ እዚህ ፕሮግራም ላይ ማለት ነው። እና እንደውም እኔና ሻሼ ኤዲት ስናደርገው ብዙ ቆርጠናል። በገዛ ፕሮግራማችን ሞጋገሳሉ እንዳይባላል እንዳይዙ ማለት ነው። እና እያለን መሞጋገስ ስላለ እና አንዳንድ ጊዜ የሆነ ቦታ ስንሄድ ከሁሉም ወዳጅ ነው። እዛ ቦታ ላይ ይሄ የሚቸኝም እንትን ቆዳ ማዋደድ ምናምን አንተ ጋር የለም እና ረጅም ጊዜ ብዙ ይመስለኛል። እኔ በግሌ ሞት ፈረደስ እድሜ ደግሞ ቆንጆ ነው። አንዳንድ ጊዜ እርጅና ጫለ ሲል አሁን ወሰደኝ እንትን ማርጀት ተቻለው ድረስ እና እኔ በፕሮግራም በዚህ ፕሮግራም ስ እርጅና ደመኝ በቃኝ የምትልበት እመኝልሃለሁ እና ወዳጆችን እንትን የምትልበት ብቃት ግን ከቤተሰብ የመጣ ነው እንደው ዝም ብሎ ሳታስበው የመጣ ነው። እውነት ለመናገር ሰው እወዳለሁ። ጭር ሲል ደስ አይለኝም። አሁን ቤታችን እንግዳ ሳይመጣ ሲቀር ምናምን ድሮ እንደውም አባቴ ምን ይላል መሰለህ፣ አሁን ለምሳሌ ከክፍለ ሀገር ዘመዶች ይመጣሉ። እኛ እነሱ ጋር ስንሄድ እርግፍ ብሎ ነው የሚያስተናግዱ። እነሱ ከገጠር ሲመጡ ሶፋ ላይ እንኳን ተደራርበው ለመቀመጥ እንትን ይላሉ። ራሳቸውን ጨቆን ያደርጉና እንዲህ ጫፏ ላይ ነው ምናምን እና እነሱ በሚያከብሩ ልክ አይደለም እንትን የሚባሉ የኔ እህት እንዳልኩህ ነው። በቃ ስራ ሰው ትምህርት ነው። ከትምህርት ቤት መጣች፣ የቤት ስራ ትሰራለች፣ ሰላም ትላለች እንግዶቹ ምናምን ጥናት አለብን በኋላ ወይ ራት ላይ እንገናኛለን ብላ ትገባለች። በቃ ቆልፋ ወደ ስራዋ እኔ መከራዬ ነው። እስቲ ቡና ፍሎላቸው ላሉ ሻይ እና እናቴ ሚኪ ያለ ትላለች። አዎ ባይ በቃ እንግዶቹ በሰላም ነው እንክብካቤ ያገኛሉ። አባቴ መጣና ደግሞ ይቆጣል። የቤት ስራ ቁጭ አድርጋ አንተ እዚህ ተፍተፍ የምትልበት ምክንያት ምናምን ይላል እና ከልጅነቴ ጀምሮ በቃ ሰው ዙሪያ ያለ ሰው ሲኖር ደስ ይለኛል። ሁለተኛ ከተለያየ የህይወት ልምድና ስራ እድሜ ምናምን ያሉ ሰዎች ብዙ ጓደኞች አሉ። እንዲህ ጥበብ እንዳለ ያደርገኛል። ኢንጂነሮች ጓደኞች አሉ፣ ታክሲ ነጂ ጓደኛ፣ አስተማሪ ጓደኛ፣ የጠቅላይ ሚኒስትሩ አማካሪ ጓደኛ አለ፣ በተለያየ ግንበኛ ጓደኛ በደንብ በቤት በደንብ የሚመጡ እና ከሁሉም ሰው ጋር በቃ የምትወስደው ነገር አለ። አንድ አይነት አይሆንም፣ ላይፍ አንድ አይነት አይሆንም እና ሰው ስለምወድ ብቻ እንዲላል አድርገው ልትጠቀቅብል ምናምን እያለ ከሀገር ውጭ ይሄዳል በስራ የቤተሰብ በተለያዩ ምክንያቶች ከሀገር ውጭ ይወጣል። እንደ አፍሪካ አካባቢ ያለውን ቶና ከአፍሪካ ውጭ ያሉ ሀገራት ላይ ይሄዳል። አንድ ከውጭ የመጣ ሰው አንድ ጊዜ ምን አለ የሚል ነገር ሰማሁ። ቆይቷል
እንትን ጋዜጣ ነው ብዬ ማለት ይከብደኛል። ቆይቷል ካነበብኩት። የዛ ጋዜጣ ላይ ከውጭ ሀገር የመጣ ነጭ ነው የፊልም ባለሙያ ይመስለኛል ወይ ጋዜጠኛ ይመስለኛል። ምን አለ ብዙ አፍሪካ ሀገሮች እነሱ ሀገር ላይ ስትገኝ ብዙ አፍሪካውያን ብዙዎቹ የሚጠይቁህ የእናንተ ሀገር እንዴት ነች ብለው ነው። ስለአንተ ሀገር ነው። ኢትዮጵያን ግን ሀገራችን እንዴት አገኘሃት ብለው ነው የሚጠይቁ የሚል ነገር ምናምን ይሄ ያኮራል። አሁን እሱ ነገር አለ ወይ? አሁን እሱ ነገር አለ ወይ? አሁን እኔ አንጀቴ ቅጥል የሚያደርጉኝ ከኔ በታች እንዳረጀው ማስረጃ የሚሆኑ ከኔ በታች ያሉ የእህቶቼ፣ ወንድሞቼ፣ የቤተሰብ ልጆች ምናምን ጋር ትጨቃጨቃለህ። እንደው ግን ለመጥፋት ነው እንጂ ዘብት ምናምን የሚያስፈልግ አንደኛ እኛም አንዳንዴ እንላለን ነው አሁን ያስፈልጋል እና በሄድክበት በጉዞዎችህ ለኢትዮጵያ የተመኘላት ከእነሱ ሀገር እኛ ጋር ቢኖር ያልከውና ከእኛ ሀገር ለእነሱ ቢኖር ለእነሱ የተመኘላቸው እንዳልከው ነው። በቀደም የሆነ ጊዜ ኡጋንዳ ነበርኩ ካምፓላና ያልከው ነገር ነው እንትን ያደረገው ቲፒካል ኢትዮጵያ ማለት አገር ወይ ካምፓላ ላይ ቁጭ ብዬ ስለ ኢትዮጵያ ነው ማለት ነው። እንትኑ እንኳን እንትናችሁ የቱ ጋር ነው ምናምን እንኳን አለ ነው። ልክ የሆነ ነገር ያሳየኛል። ይገርማል። እኛም አገር እኮ ምናምን ብዬ አላውቀውም። ዝም ብዬ ነው ቲፒካል ኢትዮጵያ ማለት ኢትዮጵያኖች እንደዛ ናቸው። ስለራሳቸው ጨራር ማውራት የምትፈልጉት ምናምን አለ እና ከውጭ ሀገር ጉዞዬ ላይ አሁን ለምሳሌ ኦስትሪያ በጣም ደስ ያለኝ ነገር ለፋሚሊ የሚሰጡት ክብር አለ። መንግስት ፋሚሊ እንዲገናኝ አሁን ምሳሌ ልንገር። ለምሳሌ አንድ ሴት ስትወልድ መንግስት ደሞዝ ይከፍላታል ልጁ እንድታሳድግ። ስለ ምንድነው ነገ ሀገር የሚረከብ ሰው እየገነባቸው ነው። ለዚህ ደግሞ ከእናትየው የበለጠ እንትን ይባል 3 ዓመት 4 ዓመት ሆና ስራ ራት የነበረውን ደግሞ ሙሉን ነው የሚከፍለው። እረፍት ታደርጋለች። ልጇ ማሳደግ እሑድ ዕለት እንዳለ ሞል ምናምን ነው ይዘጋሉ። ስራዎች ምናምን ይዘጋጋሉ። ሰው ከቤተሰቡ ጋር ሰርተው የሆነ ጊዜ በጣም ከመሰረታቸው የተነሳ ተበጣጥሶ ነበር ይሄኛው ነገር። በኋላ ቫሊዩ ገባቸው። እንግዲህ እንደሆነ ድሮ እኮ ለቅሶ እናቶቻችን ምናምን እኮ ሲደርሱ ኦልሞስት 40 እስኪወጣ እኮ ቤት አይመጡም። እንትና ሲዳሙ እንትና እናቴን በጣም አሟተኝታ አባቴ ጌታዬ ካለች የሆነ ቦታ ልትልከኝ ነው ማለት ነው። ያን ጋሽ ፈራን ታውቀዋለህ? ወይም ዘመዳቸው ነው የቶንትና ምናምን የወንድም እንትን ብላ ወደ 5 ተነጥናለች። ባለቤቱ እኮ የቱ ምናምን ሞተች። ይርት ላይ ነው ለቅሶ። ከዛ በቃ ላስደስታት አልኩኝና ወጣሁ። ሆነ ደሞዝ ተከፍሎ በሙሉ ጊዜ ብትሰራው አይመጣም። የዛን ያህል የፋሚሊ እያየ ነው። እሱን እየበጠስን መጣ። በቤት ቁጭ ብለህ ልጅም አባትም እናትም ስልክ ላይ ስትደርስ ቴሌቪዥን ብቻ ከሆነ ያንን በቃ ፈረንጆቹ አውቀውት በጣም ቀሽም ንብረታቸው ለምሳሌ ቲቪ የድሮ ቲቪ አይከፍል ከወራ እሱኛው ነገር በጣም ገብቷቸው እያደረጉ ስለሆነ በጣም ደስ ይለኛል። እነሱ ወደ እኛ ድሮ እየተመለሱ ነው። እኛ ደግሞ ወደ እነሱ ወደ ፈሩት ነገር እየሄድን ነው።
እሱ ነው። ሌላ መቼም መንግስት የሚያደርግላቸው ክብካቤና ትምህርቱን በነፃ አስተምሮ ተናደጉ ምናምን ኢንሹራንስ አለ፣ መኪና መቀመጥ እየተፈልግ ምናምን ያደርግልሃል። አትሊስት እንዲህ ተገላመጥክ አትሄድም። እሱ ነገር እሱ ስሜት በጣም ነው የሚገርመው እና ለሀገሬ እሱን እመኛለሁ ብዙ ጊዜ መንግስት ይንከባከበናል። ሌላው ግን በጣም እንትን ያለኝ እዛ የጨነቀኝ ነገር ጥድፊያው ይህ ሰው እንዲህ የሚንከወከው ነገር ይጨንቃል። በቃ እኔ እንደኔ የሆነ እርግጥ ላለ ሰው አይሆንም። ፕላስ ደግሞ ነጮቹ ያሳዩሃል እንደማይፈልጉ በፈገግታ ያሳዩሃል። ትድቅም የምትላለች ፕላስቲክ ፈገግታ ይሏታል። ብልጭ ቦርሷን ከዚህ በኩል በአይኗ ምን ትሰራለኛ ነገር ያዋል እና እዛ ጥቁሮቹ ወይ ስደተኞቹ በቃ አይቶ እንዳላየ ነው ዝም ብሎ ያልፉት እንጂ እኔ ጨንቁኛል። በቃ አይሆንም ለመኖር ምናምን የሚመረጥ ሀገር አይደለም ብዬ ነው። ስለዚህ ከኛ መረጋጋቱን ተረጋግቶ ሰው መስሎ ነው ከኛ ቢወስዱ ትመኝላቸዋል። ይህም አሁን ከአዲስ አበባ ወጣ ስል በፊት ደስ የሚለኝ እሱ ታያለህ። በቃ ጅጅጋ ድሬዳዋ ምናምን ስትሄድ 4 ሰዓት ላይ ጠዋት ሰው ቁጭ ብሎ ሲያወራ ምናምን ታገኛለህ። ወከባ ምናምን ያ በጣም እና ለሀገር ምን ትመኛለህ ስትለኝ በቃ እሱ ነው። ሌላ ታሪካቸውን እንዴት እንደሚያውቀው ታሪካቸው ይኸውልህ ምንም እኮ ነገር የላቸውም። አሁን ከኛ ጋር ስታነጻጽረው ምንም የመሸነፍ ታሪክ ነው ያላቸው። እንትና መጥቶ ገዝቷቸዋል፣ እንትና መጥቶ ገዝቷቸዋል ምናምን ነገር ነው። ድሮ ማሪያ ቴሬዛ የምትባል ነበረች አውስትሪያ። እሷ እዚህ ጋር የሆነ ቤት ካላት እሱ ተከቦ ማሪያ ቴሬዛ ጭራት ያለቻቸውን እንዲህ አጣፍጠው እንዴት እንደሚያደርጉ የሂትለር እንዴት ያስጎበኛሉ። ሂትለር የተወለደበት ቤት ነው በቃ ታሪክ ነው ይታያል። እና አንዳንዴ ይገርመኛል እንዴት ምን ያህል ሾፐን እዛ ነው ያለው የእሱ ሾፐን ስትሪት ነው ሾፐን እዛና ፖላንድ መሰለኝ ፖላንድ እና አሁን የእንትና የሞዛርትም እንትኗ ቫዮሊ ምናምን ጫወት አልነበረም። እሱ የተወለደበት ቦታ ስትሄድ በቸኮላት በለው ብርጭቆ በለው በምን በለው ሞዛርትን ይቸበችቡታል። አንድ ሰው አለ አሁን እኛ ጋር ስትመጣ አዲስ አለማየሁን ጭራሽ ተቻለን ሚኒሊክ ያክል የጥቁር ሕዝብን አሸናፊነት ምልክት የሆኑ ሰውዬ ኮርስ በቃ እዚህ ምዛው ውጊያ ሊኖር ይችላል ምናምን በልኩ ነው ወንቱ ነው የሚፈልጉ ኃይሌ ገብረስላሴ ህዝቡ እናቃጥላል ገብረስላሴ ነው የሚሉት። በጣም የሚገርም ኢትዮጵያ ምናምን ትላቸዋል። ገብረስላሴ ምልክት ነው ሰውየው። ዋጋው አልገባ ነው እና እያንዳንዷን ነገር እንዴት እንደሚያከብሯት ነው። ሌላው በጣም የወደድኩላቸው ነገር ምንድን ነው መሰለህ? ጉዞ በብልጭ ነገር እንትን አያደርግም። ለምሳሌ ለልብስ ለወርቅ ምናምን እንደዛ ስልካቸውን ምናምን ሰጠን። ይህ ስደተኛው ጥቁር ምናምን ነው። ይሄ አዳዲስ የሚወጣ ስልክ የሚይዘው እነሱ በቃ አንድ ስልክ አለ ይሰራል። በቃ አይቀይም። ብሩን ግን ምን ያደርጉበታል?
አገር ይዞናል። በአመት አንድ ሀገር ያለ አዲስ ሀገር ትራቭል የማድረግ ባህል አለ እና እሷኛዋ ደግሞ በጣም ነው የምትመቸኝ። የሆነ ሀገር የሚሄዱት ነገር እና እነሱ ነገሮች በጣም አሪፍ ባህል ናቸው። ሁሉም ታሪክ አለው። እንግዲህ የምናውቃቸው ሰዎች ደግሞ በሚዲያ ላይ በተለያየ ሙያ በቲያትሮ ብቻ ሳይሆን ከቲያትሮ ዘርፍ ውጭ ያሉ ሰዎች ደግሞ ፊት ለፊት የምናውቀው አለ፣ የማይታወቅ ደግሞ ሌላ ወይም ብዙ ያልሰማነው ነገር አላቸው። ከሚካኤል ታምሬ ጋር እነሱ ነገሮች እያወጋን እንገኛለን እና የሚኪዬ እንግዲህ የፊልም ተዋናይ ነህ፣ የመድረክ ቲያትር ተዋናይ ነህ። ሌሎች የሰራኸውን የንግዱን ነገሮች አወራን። ፊልምና ቲያትር ጋር ቅድም ያለው ጀምረን ያቆምነው ነገር ፊልምና ቲያትር ላይ ፊት ለፊት ያለው ነገር ነው። ተዋናይነት ፊት ለፊት የሚታይ ከጀርባ ያሉ ስራዎች አሉ። ፕሮዲውስ አድርገህ ታውቃለህ፣ ዳይሬክት አድርገህ ታውቃለህ፣ ጽፈህ ታውቃለህ። እነዚህ ነገሮችን አልታዩ ብዬ ስለማሰብ ነው። በቅደም ተከተል አውራኝና የግጥም የሰማሁት ታሪክ አለ ነው። እንትን ጽፌያለሁ። ፊልም ጥቁር እንግዳ የሚል ፊልም ሰርቻለሁ። ፕሮዲውስም አድርጌያለሁ፣ ዳይሬክትም አድርጌያለሁ። የቴሌቪዥን ድራማዎች ዳይሬክት ያደረኳቸው አሉ። አንዱ ሰነፍነቴ እሱ ነው። የምችለውን ያህል ሳይሆን የምፈልገውን ያህል እየጻፍኩ አይደለም። ሀሳቦች አስቀምጣለሁ፣ ከዛ ይጽፋቸዋል ይላሉ ምናምን። ትንሽ ሰነፍነት አለብኝ እሱ ላይ። ግን ፕሮዲውስ ማድረግ ላይ በቃ አስደነገጡኝ። ጥሩ ፊልም ነበረ፣ ጥሩ ገቢም ነበረ ምናምን። ግን ፊልም ቤት ያለው ሀሳብ የሆነ ፊልሙን አሳይተው ብሩን አልሰጥም ይለዋል። እዚህ ጋር የሆነ መከፈል ያለበት ነገር አለ። የሆነ ይህ ጀብሎ አዝዋሪው ፊልምህ ላይ የሆነ ተጽዕኖ ያመጣል። ቆሞ ጥሩ ፊልም አድርገናል እያለ ይመልስበታል። ስለዚህ ብር ላይ ሲመጠማለት ምናምንና ይሄ ምን ውስጥ ነው የገቡት አይነት ነገር ነው የተሰማኝ። አሁን ዞሮ ዞሮ ምንድነው አሁን መጽሐፍ ምናምን መጨመር አለብኝ ብዬ ነው አስበው። ከዚህ በኋላ አንዱ እቅዴ እሱ ቆንጆ ታሪኮች አውጥተኸኛል። ስለዚህ በደንብ ሰዎች እንዲጠብቁ እንዲህ አይነት ኢንተርቪዎች አንደኛው ጥቅማቸው እንደው ተናግሬ ምናምን እንድትሰራ እንድትጋ ያደርጋል። ስለዚህ እንግዲህ እንደሰማችሁት ነው። ሚኪ የመጽሐፍ እቅድ አለ፣ ከዚህ በኋላ መጽሐፍ አለብኝ ብሏል። ሚኪ በጽሁፍ እንጠብቃለን። የቴሌቪዥን ድራማዎች ያው ዳይሬክት ያደረግባቸው አሉ፣ እነሱን አውቃለሁ። እሱ ቴሌቪዥን ጋር በደንብ መጣና ሁለት የቴሌቪዥን ነገሮች ላይ እንድናወራ ፈልጋለሁ። ሁለቱ ምን ምናምን ላይ አወራ ይፈልግ ይመስላል እና ሁለቱ ላይ በደንብ እናወራ፣ በደንብ ሰዎች እንድናወራባቸው ስለሚፈልጉ። ከዛ በፊት ግን የሌላ ያልታየ ማንነት ይመስለኝ ግጥም ጽፈህ ታውቃለህ? ለምን አላወራሁም? ግጥም መጽሐፍ የምችል መስሎኝ ጻፍኩና ተወዳደርኩኝ። የወረዳ ትምህርት ቢሮ ምናምን ያዘጋጀ ውድድር ላይ ምናምን ሾርት ስቶሪ ምናምን ነገር ተብሎ በደንብ ማስታወቂያውን በደንብ አልተናገሩ መሰለኝ። ተወዳደርኩኝ፣ አንደኛ ወጣሁ። በሾርት ስቶሪ የተወዳደሩ ነበሩ ምናምን። ከዛ ያው ሽልማቴን ይዤ መጣሁ። አሪፉ ነገር ምንድን መሰለህ? በግጥም ለመወዳደር የቀረቡት አንድ ሰው ብቻ ነበር። ስለዚህ አንደኛ ወጣሁ። ዲክሽነሪን ከነ ሰርቲፊኬት ምናምን ይዤ መጣሁ እና ሰፈራችን አንድ መምህር አለና አሳየሁት። ቆንጆ ልማት ነው ምናምን አለ። አነበበው ግጥሙን። እስቲ ይህችን ወር አንብባት ብሎ ግጥም ሰጠኝ። በጃፓንኛ ሁለተኛ ግጥም አካባቢ እንዳደርስ ነው ያለኝ። የመለስኩት ዲክሽነሪን ያስኩኝ። ከዛ ከግጥም ጋር ግን ግጥም እንትን ማድረግ ጀመርኩ፣ በቃ ማድነቅ ጀመርኩ። በማውቃቸው ቃላት
ሰው እንደዚህ እንዴት ሊፈላሰፍ ይህንን ዜማ እንዴት ሊያመጣልኝ ይችላል? አሁን የጸጋዬ ገብረመድኅን ግጥሞች ምናምን ምንም ይለኝ እንዲ አውቃቸዋለሁ ቃላቶቹ ያንን መስራት ይመጣል ምናምን። አሁን ይህ ወጣቶቹ በጣም የሚያስደንቁ የግጥም ምሽት ምናምን የሚያቀርቡባቸው አንዳንዶቹ አይገቡኝም። ኦፍኮርስ ግን አሉ ሀሳብ ያላቸው ግጥሞች አሉ እና እነሱ በጣም ያስደንቁኛል። እና ከግጥም ጋር ከተለያዩ ግን ያው ግጥም አንባቢ ግጥም አድናቂ ግራና ቀኝና ምልታዘዝ ላይ እናወራና ግራና ቀኝ የእውነት ምንም ትወና ስንል ሀገራችን ላይ ይመጡ ብዙ ሰዎች እኔ የምልታዘዝን ሰራ ምልታዘዝን ገና ጽሁፉ ሲጻፍ ጀምሮ እንዳጋጣሚ ምን አይነት ሰው ቢሆን አይነት ነገር እናወራለን እና እኔ ምን አልኩኝ ሚካኤልን አላልኩም። በዚህ አጋጣሚ ከዛ በኃይል ዋሴ ጋር ከዋጄ ጋር ስናወራ እኔ የቀጭን የእንትና ሰውዬ ምናምን ነው ሚኪን እኮ አስበን ምናምን ሲባል እኔ እንደ ካራክተር ሰውዬው ይሄ የሚመራው እንትን የሚለው ቀጥኛ ነገረኛ እንትን ምናምን ያሰብኩት እና እንደው ጭንቅላቴ ላይ መጣው ማለት ነው። ከዛ ስለዚህ እንደ ካራክተር ሚካኤል አይሆንም ምናምን አይደለም። ሚካኤል ሰራው ሳይሆን ሰውዬው ይሄ ወፍራሙ ወፍር ያለው ሰውዬ ግን ይሄ ነገረኛነቱ እንትኑ ይመጣ ይሆን ምናምን ስጋት ነበር። ሲመጣ ግን ማለት ምን ያህል ተሳስቼ እንደነበረ ምን ያህል አንተባቶ ኪሳራ ሊሆን እንደሚችል እስካስብ ድረስ ነው። የእውነት ማለት አጠገቤ ስላለህ ምናምን የእውነት እሱ ነገር የእንትንም እኮ ነው። በጋራ ለምሳሌ ዶኒስን በጣም በቃ የሆነች አንድ ሲን ላይ ገብቶ ሙሉን እንትን ይዞ ሄድ የራሱ ከለር የነበረው ስለነበረ ነው። ምንድን ነው እንደዚህ በዚህ መጠን ይሄ ግራ እና ቀኝ በቃ ሰው ጋር ሄዶ የእውነት አንዳንድ ጊዜ ጥሩ ድራማ ምናምን ላለን እንጂ እንትና የትወና ብቃት አይልም ተመልካች እንደዛ እስኪል ድረስ ነው። እና ያንተ እንዳለ ነው። በቃ እኔ ለአንተ ትወና ያለኝ ክብር ይሄ ነው። ግን ለነዛ ሁለት ሰዎች ጋር ያው ሰርተ ታውቃለህ፣ ከዛ በፊት ታውቃቸዋለህ ሰዎችን ምናምን። ግን ግራና ቀኝ ላይ የነበረው ነገር እስኪ ነው ማለት የሲበረው ሌላ ሰውዬ ነው። ግራ ቀኝ እንትን ነው። ለምሳሌ መጽሐፉን አውቃለሁ። ሶሻሊስት ጠዋይ ጉዳይ የሚል መጽሐፍ ነው መነሻው። ሀማቱ እያሱ አለማየሁ ይባላል። የበርስም ነው ዋና የሀፓ የነበረው ሰውዬ እና ከኢህአፓ ሴንትራል ኮሚቴዎች ውስጥ የነበረ ፓሪስ ነው የሚኖረው። አሁንም አንድ ባለቤቱ የገነት ግርማ ወልደ ጊዮርጊስ ፕሬዝዳንቱ ልጅ ናት። እሷ በጣም ታዋቂ የኢህአፓ ነበረች እና ይህ ንዴቱን ትውልድ ያለቀበትን ነገር ምናምን ያስቀመጠበት ስላ የሚገርም ነበረ። ሙሉ የመጽሐፉን አንድ ቀን መንገድ ላይ ግንቼ ገለመገር ሳረገው በቃ ያዘኝ። በጣም የምወደው መጽሐፍ ነው እና አንድ ጓደኛዬ ድርድር ይባላል እሱ ነገር ለምን ትግራ ማናርኩ ደሳለኝ እና ፕሮዲሰር እና ዳኛውን ስናስብ ከአቤ ውጭ ማንም ሊመጣ አይችልም። አበበ ባልቻ እንዴት ነው ኮንቪንስ እናደርግ? ምክንያቱም መሰለህ እሱ ያለፈበት እድሜ ነው የኖረበት እንትን ነው ታሪክ ነው። ስለዚህ ምናልባት ላይወደው ይችላል። እያሱ አለማየሁን ላይወደው ይችላል። ከፋፈለ ይለኛል ፖለቲከኛ ላይወደው ይችላል። ኢህአፓን ላይወድ ይችላል። እሱ መይስ ሆኖ መስሎ ምናምን እና በሆነ ምክንያቱም ቢባላ ላይ ያልኩ ደወልኩለት። እንትን ሶሻሊስት ባይል ሰራ ነበረ ደስ ይለኛል። በዚህ ብሩን ታውቃለህ ነው የቴሌቪዥን ድራማ መጀመሪያው ነው። ከዚህ በፊት ተከታታይ
መጀመሪያው ምን ያህል እንደሚመርጥ ታውቃለህ። እሱንም ደግሞ እንዴት ነው ሶሻሊስት አሪፍ ነው በዚህ ስፒሪት የተጀመረ ነው ስንሰራ እንዳልከው በጣም ብዙ የተማርኩበት አክቲንግ ደስ የሚለው አንዱ እሱ በቃኝ እስካላልክ ድረስ የሚጨመርልህ ማለት ነገር አለ። ዳይሬክተር የሚጨምርልህ ነገር አለ። አብረን በምን ልክ እንደማቀርበው እኔ ማቀርበው ሰዎቹ እንዳልኩ ባለ ጉዳይን ጨምሩ ምናምን ቴዎድሮስን አይቻለሁ፣ ልጁ ሆቴሎን አይቻለሁ ምናምን ለእኔ ጃይንት ነው። አሁን ከእሱ ጋር መስራት ለእኔ ትልቅ እድል ነው። ግሩም ምን ያህል ጠንቃቃ እንደሆነ ወዳጅና በምን ያህል እንትን ስራውን የሚሰራ ልጅ እንደሆነ አውቃለሁ። እንደ ታላቅ ወንድሜ መካሪ እንደዚህ የሆነ ምንድን ነው መንፈስ እንዴት ነው ምናምን የሚደውል ልጅ ነው። አንዱ ምንድን ነው አሁን ለምሳሌ ከግሩም ምን ተማርኩ ስክሪፕት ሲያደርግ የራሱን ፓርት ብቻ ነው ኮሜንት ሲያደርግ የራሱን የኔንም ያቤንም ተከሳሹን ሲሪየስ ሆኖ 2 ፔጅ 3 ፔጅ ኮሜንት ይልኩልኛል ለአንድ ኤፒሶድ። እሱ ላይ ተጨቃጭቀ ካላሳመንኩ በስተቀር እንሰራለን። ላይ ምን ያህል መጨነቅ እንዳለ አበባ ባልቻ 2 ሰዓት ነው ቀረጻ የምንጀምረው ከተባለ 1 ሰዓት ተኩል ይዘን እንትን ይዞ ፓስቲ ይገዛሉ ደንበኛ ናቸው። በፌስታል ፓስቲውን ለሁላችንም አንድ አይነት ፓስቲ ከሻይ ጋር በዚህ ልክ ኮሚትድ ሆኖ ምናምን እና ሙያውን ማክበር እና ሞዴልና ማክበር ምን ትልቅ እንትን ባለሙያ ነው። እንትን ግራ ቀኝ ሲሰራ ህግ ባለፈበት እኮ ያለፈ አይመስልም። ሳትም አይለውም እኔ በቃ እንትን ሆኑ ምናምን ደስ ይሉ ሲያይ ይላሉ እንደሆነ ያወራችሁት ነገር ምንም አልገባኝም። ክላሽ ነው ከላሽ ስላለ ምንም የገባኝ ነገር የለም። አሁን ወደ ፍርዱ ይሄዳል። እችን አደናቅፎ ተቃራኒውን እኮ ነው እየሰራ ነው። ለእነዚህ ሰዎች ያለህን ክብር የምትገልጽበት አንዱ ምንድን ነው? ከእነሱ ላለመጉደል መሞከር፣ እጀ ሰባራ እንዳታረጋቸው ራስን በተቻለ መጠን መግፋት ያስፈልግ ነበር። አሁን ግራ ቀኝ ላይ እንደ እንትን ነው የምናጠነው ነበር፣ እንደ ቲያትር ነው የምናጠነው። እየተጠቆምን ምናምን አለ የሚሰራ እንደ ቲያትር አጥኖተን ነው ፐርፎርም እናደርግ እና ግራ ቀኝ ኤክስፒሪየንስ በጣም አሪፍ ነው። ግራ ቀኝ የምን አስተዋልኩ መሰለህ፣ በተለይ እኔ ያው ከእንትን አይት ወጣሁ ከተባለ ፌስቡክ ስገባ ግራ ቀኝ ወይ ሆነች ከቪዲዮ የትምህርት ውስጥ ወይ ያላችሁት ነገር በዲያሎ ተጽፎ ቀይ መንግስት ክልፍ ነገሩ ይላል። ያን ጊዜ ነበረ ብዙ ሰዎች ጋር ያለ እንደው እሱንም ያጠራል ብዬ አስባለሁ። ያጠራል አክቹዋሊ መሰለህ እንግዲህ ይሄ ታሪክ እኮ የዛሬ 45 ዓመት ነው የተሰራ ታሪክ ነው። ግን ከፍትህ አንጻር ምን ያህል ወደፊት መጣና አሁን ያለንበት ያው እኮ ነው ምንም ነው አንዳንዱ ነገር ባይበስው ይብሳል እና ወለፍ አንዱ እሱ እኮ ነው። መንግስት ፍትህ ውስጥ ከገባ በቃ ነገር ይበላሻል። እንደ አጋጣሚ ሆነ አጋጣሚ ነው የሶሻሊስት ጠንቋይ የሚለውን ፓርቲ ስንሰራ እንደው ይኸው ለሩሜ ምናምን ስላሉ እያጋነንኩ እንዳልሆነ ያውቃሉ። የጠንቋይ አይነት ተብሎ ነው የተከሰሰው ሰው። እሱን ልንሰራ ቁጭ ብለን ፌስቡክ ላይ እንዳልከው ምን ባለቤቱ አላባ ላይ የሆነች ልጅ
መተት ሰርታለች ተብላ 20 ቀን ነው የታሰረች። ተማሪ ናት፣ አስረኛ ክፍል ተማሪ ምናምን ጓደኞቿ ላይ መተት ሰርታለች ተብላ ታስራለች። ምንድነው ልጅ ወደቀች ያችኛዋ ምናምን እና መተትችኛዋ መተት አድርጋባት ፖሊስ ጣቢያ ታስራለች። በኋላ ሰው እንዴት ትታሰራለች ምናምን ሲባል የዞኑ ፍትህ ቢሮ መግለጫ ወጣ። ከዚህ በፊት ልጅ በመተት ጠርጥሬያት ነበር ስለተረጋገጠ አንድ አይነት ነገር ነገር የለም። ሰው እንደውም ከጠበቁት በላይ አንደርስታንድ ያደርጓል እያሱ አንዳንዱ ነገር ይሄ ለዛሬው ነው ይሰራል የሚለው ላያገኙ ትችል ሆ ምናምን የሚል ፍርሃት ነበር። ግን አግኝቶታል። ምልታዘዝ ድራማ ላይ ብዙ ሰዎች ከሚጽፉት አንዱ ነገር ምን ነበረ? ምልታዘዝ ትንቢተኛ ድራማ ነው እስክንለው ድረስ ይሄን አሁን እየሆነ ያለው ነገር እኮ ያኔ ነግሮን ነበር የሚል ነገር አለ። ሶሻል ሚዲያ ላይ ብዙዎቹ ጋር እንደዛ አለ እና ባህር ዋሴባጂ ምናምን ምን ሲሰማው አንድ ጊዜ ይሄ እኛ ትንቢተኛ ሆነን ሳይሆን ችግራችን ምን ያህል እዛው እንደሚረግ አሁን ያልከኝ እኮ የጠንቋዩ ምናምን ነገር እኮ ስለ የትሬቨር ኖሃን ታሪክ የተጻፈበት አንድ መጽሐፋት ትርጉሙን ያነበብኩት እሱ ላይ አሁን ጠንቋይ ነው ብሎ ክሳ በጣም ነበር። እንግዲህ ከዛ ዘመን ተሻግሮ አሁን እንኳን ያለፈ ያን በአፓርታይድ ጊዜ የነበረ እንትን በጣም አንተ ማጥቃት ከፈለጉ የሚያደርጉት አንዱ ነገር ማለት መንፈስ የነገረኝ በጥንቆላ በሱ ጥንቆላ ቤቴ እየተረበሸ ነው። ምንድነው ማረጋገጫ? መንፈሴ ምናምን ድረሱ ላይ ይቻል ነበር ያን ጊዜ በመክሰስ መብት ነው። ይሄ ነጮቹ ፐርፐዝሊ ያደረጉት አንተ እኔ እናንተ እንድንባላ ደቡብ አፍሪካ ውስጥ በደንብ ጥቁሮቹ እርስ በርስ እንዲባሉ ለምን የእነሱን ኢሹ የእነሱን ነገር ለማራመድ አንተ መባላት አለብህ። ቦን ክራይም ላይ ነው እንትና የትሬቨር ስለ ትሬቨር የማየው ታሪክ ይላል። አንድ አይነት ነገር እኮ ነው። ለምሳሌ 66 ላይ እንደተለወጠ ህዝባዊ መንግስት ምናምን ይባል ተባለና ለሆነች ፔሪድ አቃል እስከ 67 እስኪከለከል ድረስ መጽሔቶች በብዛት ይወጡ ነበር። እነ ሩህ ምናምን የሚባሉ መጽሔቶች ምናምን እኮ 60 ምናምን ላይ ነው ጋዜጦች ምናምን ወደ 30-40 ጋዜጦች ይወጡ ነበር። ከዛ ደርግ አይ በቃ ከዚህ በኋላ ትናገሩ ማለት ቀረ። መጣ ኢህአዴግ መጣ። ኢህአዴግ መጥቶ መንግስት ሽግግር መንግስት ምናምን ተብሎ እስከ 97 ባለው ጊዜ 200-300 ጋዜጦች እና መጽሔቶች ምናምን ነበሩ። 97 ላይ አዩት። አይ በቃ ተዘጋ፣ ታሰረ፣ ጋዜጠኛ ሁሉ ተሰደደ። ኤግዛክትሊ አሁን ለውጥ ላይ የሆነ ጊዜ ነበር ሰዎች ነበር በደንብ ሰልፍ ትወጣለህ እንትን ታደርጋለህ ምናምን ነበር። አሁን ቲያትር ሰራ ተብለህ መታሰር ጀመረ። ከ5 ዓመት በኋላ ወደዛ አደግን ማለት ነው። እና አንድ አይነት ነገር ነው እየኖርን ያለ ነው። የመሪዎቻችን የገዢዎቻችን ጠብ አለመናቅ አንዳንድ ጊዜ ጸብ ከኩያ ጋር ሲሆን ያንተ ምን ነገር አንዳንድ ጊዜ እኮ እንደው ዲሞክራት ነህ እንድትባል ያደርግሃል። አንድ ሀገር የኔ ማውራት ምንም ያን ያህል ለውጥ የማያመጣ ከሆነ አንዳንድ እኮ ምክር ነው። እኔ የማወራው እኮ በአንድ ሀገር ካለች ድርሻዬ ላይ የዲሞክራሲ ድርሻዬ እንትን ብዬ እንዲህ ብናደርጋት ስለዚህ እየፈራ ማለት እንደው ስሜት ስላለህ ብቻ ሰው ማለት ተመሳሳይ ነው። እንዳልከው ነው ልታዘዝሙ ላይ ምናምን ቀጥሎ በዚሁ ልታዘዝ እንዲልበት ልታዘዝ ያው በጣም ከምወዳቸው ስራዎች መካከል ልታዘዝ እና በተቻለ መጠን እንደዚህ ሊሆን ይችላል ብሎ ነገሮችን የመጠቆም ነገር ነበር። ወደዛ እየሄድን ነው። ካፌው ሊዘጋ ነው፣ ካፌው ሊከፋፈል ነው ምናምን፣ አንድ ላይ ብንሆን ነው የሚሻለው ምናምን የሚለውን ነገር
ማድረግ ነው የምልታዘዝ። እኔ እንደውም ያንተ ካራክተር ነው በጣም አልቀበለው የምትለው ዶኒስ ዶኒስ ይህንን አይልም አሁን ብለህ ያችን አረንጓዴ ቢጫ ቀይ ሻርፕን አድርገህ አላስነካ የምትለው ነገር በጣም ትዝ ይለኛል። እና ግን ጥሩነቱ ምንድን ነው የምልታዘዝ በቃ በአንድ አይነት ዓላማ ለሆነ ለአንድ ተመሳሳይ ነገር የሚሰራ ስለነበር ውጤቱ በጣም አሪፍ ሆነ። መስፍኔ ትንሽ ትፈራለህ። እሱ ላይ በጣም ያስቀኝ እሱ ነው ዲያሎግ ከተናገረ በኋላ እንዴ ፖለቲካ ነው እንዴ እሱንና ደግሞ እንዳለ ግሩፑ ቤተሰብ ሰጥቶኛል። መስፍኔ እኮ ነው አንዳንድ ጊዜ አንዳንዶች በጣም ቦምብ የሚባል ዲያሎግ ምናምን እሷ ነች እኮ የምታመጣው። እንዲህ በዚህ ጉዳይ እኮ ህዝቡ እኮ እየተጎዳ ይሄ ነገር ለህዝብ ልንልት አይገባም ምናምን እኮ ብላ ግን ይቅራል ብዙ ሰዎች የሚሉት ነገር አለ ምናምን እንደምንም አላደረጓችሁም እንደምንም አልደረሰባችሁም እንደምንም የሚባል ነገር አየህ ይሄ ነው ማለት ምንም አልደረሰም የከፋ ነገር የለም ነው። ግን ምንድነው እንዲስ መባባል ማለት ሰው ማውራት ክልክል ነው የኪነ ጥበብ ነፃነት ታፍኗል ብሎ ያውቃል ማለት ነው። በሌላ ማለት ነው እንደው ምንም ችግር የለም ይላል ያቆ በቃ ባጭሩ ይህም ብለህ እንዴት ቤት ገብተህ ትተኛለህ ነው አይደል? እንደላቸዋለሁ ማር የረሳውን አታስታውሱብን ምናምን እላቸዋለሁ። ቦታውን አታስታውሱብን ምናምን አሉ እና ይሄ ደግሞ ራስህን ሴንሰር እንድታደርግ ያደርጋል። ይህም ብናገር የትን ያደርገኛው እንዲህ ነው የምናገር የማውራት ለነፃነት ከሌለ ነው ምን ሰው የሚሆን ነገር ነው የሚቀጥሉ ምን ያህል አንተ ጋር መጥቶ እንደነበረ አላውቅም እንጂ ተዝናኝ ሳናወራ እኔ ጋር መጥቶ የነበረ ምናልባት አንተ የምታወቀው በደንብ እንድታወራው በጣም ይገርመኝ ያስቀኝ የነበረ ነገር ተቃዋሚውም በዳዩም ተበዳዩም የብሔር ፖለቲካ የሚያቀነቅነው ብሔርተኛ አይደለሁም የሚለው እኔ ነው ይል ነበር። አንተንም ግን እንደዚህ አርፋችሁ ብትቀመጡ ጥሩ ይላል። ተቃዋሚ የምትለው ሰው እንግዲህ ከሌ የሚባለው ስም የእኛን አካባቢ እንትን ይወክላል እና እኛን ለከሌ ብለን አስበን አናውቅም እና እንደው እሱ ነገር እሱ ደስ ይለኝ ነበር። እንደውም እሱ መሰለህ ቋሚ ወዳጅ ስለሌለን እኔ አሁን ትክክል እየሰራ ነው ብዬ እንዳስብ ነበር የሚያደርግ የሆነ አንድ ሰው አንድ የሆነ ግሩፕ ለማስደሰት እየሰራ ነበር። ልክ ብር እዚህ ጋር ብር ጠፋ ምናምን ሲባል የምናምን ብር እንዳለው ስሙን ራሱ ይጠራል። ውሰደው እንግዲህ አንተ ይወክለኛል ካልክ መውሰድ ነው እና ቋሚ ወዳጅ አለመኖር በጣም ደስ ይለኝ ነበር። ልታዘዝ ላይ በስሱ ነው አድናቆትን አንተ የምታስተናግድ በጣም ደስ ይለኛል። ለምሳሌ አይረብሽኝም። የትንሽ ልጆች አድናቆት በጣም ደስ ይለኛል። ሁለት ነው የሚያደርግልኝ። ደግሞ አሉ አባቶች ምናምን አሉ አለ ሂደህ ሰላም ነው እና በአይን ግን አደራ እንዳታሳፍረኝ ነገር አላቸው። ስታየው ሰውየው ልጇ አደራ እንዳታሳፍረኝ ምናምን ነገር አለ። በቃ ሄዶ መጨበጥ ነው ይላል። እሷ አድናቆት በጣም ትልልቅ ሰዎች ጋር ምናምን የማልወደው አድናቆት የሲኖትራክ ሹፌሮች አድናቆት አለ። አድርጎ ሚኪ ሰላም ነው የሚሉኛል። ሰላም የሚጠራኮል አለ ምናምን። ጤነኛ የሆነ አድናቆት መታደል እኮ ነው። ሰው እወዳለሁ ሲልህ መወደድ ምናምን በጣም ደስ ይላል። እንደ ስራ ነው ማየው እንጂ ከዛ የተለየ ነገር አለ ብዬ አላስብም።
መንገድ ላይ ቡና ከጠማኝ ቡና ጠጡ ከቁጭ ብዬ ለመጠጣት ምንም ችግር የለብኝም። መኪና አሁን አያት ነው የምኖረው። ክራውድድ ሲሆን በቃ የሆነ አንድ ግሮሰሪ ዝም ብዬ መንገዱ ገብቼ ቁጭ እላለሁ። ሰዎች መቶ ሰላም ይለዋል ምናምን። ከዛ በላይ እንትን ያለ ግን አንዳንዴ አንተን ዝቅ አድርጎ እሱ ለመታየት የሚሞክራለ። አሁን እሱ በጣም ይተርባሃል። ቁጭ ባልክበት ሊተርብ ይፈልጋል። ልክ ማለት ነው። ሌላ አንድ ያየሁት ካልቸር ምን አለ መሰለህ፣ አዲስ የመጣ ካልቸር ማዋረድ። በተለይ ዩቲዩብ ላይ ምናምን ኮሜንት ስታረግ በቃ አንተን አሳንሶ የሆነ ደደብ አልወደውም እሱ ይለና ስሙን እንኳን በደንብ ያልሳፈሱ አለማየት ነው። ግን ቀሌ ያበላሸዋል። አሁን ስንት አድናቆት አለማየት ነው ብል አለማየት በቂ መልስ ነበር። አልወደደ ለምን ያ አሁን መቼለት የሆነ እንትን ላይ የኢንተርቪው ላይ እዚህ አሁን ቅድም አዲስ አበባ ትምህርት ወደድኩት የጅንካ ልጅ አይደለም ይሄ አላውቀውም ማንነቱን የካደና ምናምን 8 ምናምን ሪፕላይ ነበሩ መልስ። ይገርማል። አልጠበቅኩትም እንደዛ አሁን ምን ሆነ በቃ ባላ ነበር። ምክንያቱም ጠኔን ያበላሸዋል። የምር እንትን ትላለች ምንድን ነው ያነጫነጨኝ ምናምን ስል አንድ የሆነማ አሁን ስድብ አርባ ያለው ከምን ላይ ደግሞ አውጥቶ ኮሜንት እንደሚያደርግ ስታየው ደግሞ በቃ ቀንህን ርበሽ ያደርጓል። ስለዚህ ባላ ነው እና የሚመስል የሚናገራል እና ሁሉንም ለማስደሰት መሞከር አይቻልም። ምንም ጥያቄ የለውም። የምትሳተፍባቸው የበጎ አድራጎት ተግባራት ግዴታ ነው እያልኩ አሉ፣ ግን የሚገባኝ ያህል ያልኩ ብዬ አላስብም። ትልቁ የሚፈልጉት ነገር ከእኔ ኢሜጅን ነው ማለት እንጂ እንዳስተዋወቅ ምናምን ነው እና በበቂ ምናልባት አንተ የምታደርገውን ያህል እንኳን ኮሚትመንቶች እና በቂ ነው ብዬ አላስብም። ይሄኔ በቂ አይደለም፣ ግን ይጨንቀኛል። የሚገርም ነው። በቃ አሁን ፌስቡክ ምናምን ማየት አሁን ገሌ ታማለች ምናምን ካነበብኩ በኋላ በቃ ጨንቆኝ ይሆናል። የፈለግኩት ነው ያለ ማግኘት ደግሞ እንደዚህ አይነት አቅም ያለ ሰው እና ግን የበለጠ ማገዝ እንዳለብን በደንብ ይሰማል። ይሄን ካነሳው እንደ አንድ ወቅት ላይ እኔ የሆነ በጎ አድራጎት ድርጅት ወቅት የኔ የሆነ በጎ ስለ እናት እንዴ የሆነ ስለ እናት በጎ አድራጎት ድርጅት ወቅት አንተ ደግሞ ይመስለኛል የስተዘጋ ይመስለኛል ሜሪጆን ወክለን አንተም ያኛው የእነሱን ዩኒፎርም ለምሳሌ የስለናትን የእነሱ የሚያስተዋውቅ ቲሸርት ለብሼት ሩጫ ታላቁ ሩጫ ያው አላማው እንትኖቹን ለእንትን ለማለት እንደማስተዋወቅ ነበር። ከዛ ያው ተገናኘን፣ እያወራን ምን እያልን ሩጫውን ጀመር ነው እና ጥሩ ሮጥን ከሆነ ማንም ቢታይ እኔ ያን ጊዜ ደግሞ በጣም ከሆኑ ሳይዜ በጣም አንተ ባለበት ታማኝ ነህ፣ ለሰውነት ታማኝ ነህ። እኔ ያን ጊዜ ከዚህ በጣም ቀጫጫ ነበር እና በደንብ ቀጥል ነበር። አሁን ምናልባት ከዛ በኋላ አንድ 10 ምናምን ኪሎ ጨምሬያለሁ። ስለዚህ ብን ብዬ የምጠፋው እንደሆነ ምንም ጥርጥር የለም። እኔ በደንብ ሩጫው እንደምቀድም ምንም ጥርጥር የለም። የሆነ ቦታ ግን አስቸገረኝ። ምንም
በፍጹም አልጠረጠርኩኝም። ማለት ሚኪን እንግዲህ ስንጎተትሉ ነው ይሄ ነበር ማርያም እውነት እኔ እንደሱ ነው ብዬ አሰብኩት። አይ ሚኪ ወደኋላ ይቀራል እንደው ወንድሜ ነው ጥየውም አልሄድም ምናምን ያልኩ ልጅ ፈተናውን ጉብኝ መጨረሻ ግን ያው በነገራችን ላይ በቃ ለዓላማ የተታገሳለህ ትትላለህ። መጨረሻ ላይ አብሮ መውደቅ የለም ቢያንስ ለዘር ልትረፍ ብለህ ምክንያቱም እነዚህ አርቲስቶች ምንም አይችሉም እንዳንባል ያንተ ይሄ በጣም አሪፍ ነበር። በጣም ጥሩ ፐርፎርማንስ ነበረ እና እንደው ከዛ በኋላ እኔ ታስታውስ ከነበረ በጣም ደክሞኝ ስለነበር ሮጫ እኔ ድሮ ሩጫ ጎበዝ ነበርኩ። ለዛ ነው የተባመኩት። ሰፈር ላይ ዙር ይባላል ይዘጋጃል። መንገዱ ሮጠ መምጣት ነው። ሁሌ የልጣጭ ቀበቶ መበላው ነው። የልጣጭ ቀበቶ ነበረ ሽልማቱ እና በቁርኪ የሚዘጋጁ ዋንጫ ነበር። እኔ ነበርኩ የሚበላው እና ያን ቀን በላኸኝ አንተ ወይ በዛን ሰሞን ጥሩ አልነበርኩም። ወደ አይተህ ከሆነ መድረክ ላይ ወጥቼ የእንትኑ ላስጠብጣል እያለፈለኩትን መድረክ ላይ ወጥቼ ወክዬ ሽልማት አልተቀበልኩ። አንተ ተቀበልክ። ሁለቱም ተቀበልኩ። ስፖርት ሰራለህ? ስፖርት መስራት ወክ አደረጋለሁ። ወክ ማለት በጣም ብዙ ያደርጋል። አሁን ቆንጆ ነው ተሰርቶ ኮሪደር ተሰርቶ በደንብ ነው ወክ ማለት ነው። በፊትም ወክ አደረግ ነበር እና ኢንጆ አደረጓለሁ። ከራሴ ጋር ሆናለሁ። ደግሞ ሊሰማቸው የምፈልጋቸው ኦዲዮ ቡኮች ካሉ ምናምን መስሜን ያዳመጥኩ ምናምን ወክ በደንብ ከራሴ ጋር የሆነች ጊዜ የሚኖረኝ ወቁ ላይ ነው እና እሱ እንቅስቃሴ ስለነበረ ነው እንጂ እንደው አስበህ አቅደህ ስፖርት ከዛ በኋላ እኮ ኳስም ምንም ተጫወትን ተፋሽ ጥሩ ነበር። አንድ ሶስቴ ወጥ ነበር የሙሉ ሰዓት ተጫዋች ነበር። ኳሱን አላልኩኝም ግን ኳስ ማየት ነው። ኳስ ታያለህ። ኳስ ከአንተ ጋር ማየት በጣም ደስ የሚላቸው ወዳጆች አሉ። እኔ ኳስ አልመለከትም እና ከአንተ ጋር ማየት የሚጓጉ ወዳጆች አሉ። አንተ ኳስ እኮ በጣም ነው የሚገርመው። ሰው እንዴት በዚህ ልክ ኳስ አያውቅም? ዓለም ዋንጫ ላይ እኛ ተጨንቀን ስንት መከራ ነው ያለን። ወይም ቀይሮ እንደ እንትኑን ተጨነቃችሁ ላይ ነገር እንዲህ ምናምን ኳስ ታስደነግጡኝ ነበር ስትጮሁ እያየሁ እኮ ነው አብሬ እያየሁ ነው። ገባ ጎል ገባ እና ስትጮሁ በጣም ደነግጥ ነበር። በጣም ነው የሚገርመው። ኳስ እንደዚህ በዚህ ልክ አብሬ እኮ አይቻልም። ተሳተ ግን እንደናንተ ያስደነግጠኝ ነበር። ምንም አያስደነግጥም። እኔ ኳስ በጣም ነው መጨረሻ እኮ ማና ነው ጠየኳቸው። ዋንጫ ከተበላላ በኋላ አርጀንቲና ዋንጫ ነው። ስለዚህ አሁን ማን ነው ዋንጫውን የወሰደው ብዬ ጠየኩ። መሰረታዊ ጥያቄ ጠየቃል። የኢትዮጵያ ምናምን ሲሆን በፊት ድሮ ኢትዮጵያ ሲኖራት የአፍሪካ ላይ ምናምን ሄዳ ስትል ከዛ ኢትዮጵያ ከወጣች ከዛ በኋላ ነው ላይ እሱ አንተ ሀገር ስለምትወድ አይ እሱ እንደው ሁሉም ግዴታ ይመስለኝ ነው። ግዴታ ይመስለኝ ነው። እሱንም ምን ደረሰ ነው እንጂ የማየው አሁን ታላቅ ወንድሜ የድሮ ኳስ ይዞ ይገባል። የድሮ ኳስ በፍላሽ በእንትን በሲዲ ምናምን ይዞ ይገባል እና ተቀብቼ ምናምን አያለሁ እና ያለው እንዳለው ትዝ አይለውም እና ለዛኛው እኮ በቀበለ ኖሮ ምናምን እንዳለው ማናቸው ምናምን ሲል ምንም እኔ በጣም ያለው ልክ እንደ ወንድም ነው። እኔ ድሮ ኳሶች ምናምን የሰባ ዋንጫ የሰባው ምናምን እነ ፔሌ ምናምን አያለሁ በደንብ ብዙ ኳስ አዳምጣለሁ አለ ልክፍት አለኝ ኳስ ላይ። እጅግ በጣም ደስ የሚል ቆይታ ነው ያደረግነው። ሁሉም ታሪክ አለው። ከሚካኤል ታምሬ ጋር የነበረን ቆይታ እኔ እጅግ በጣም ደስ ይላል። ይህን ስቱዲዮ ተቀበል ያበረከቱልን እንዲህ እንድንዋብ መድረካችን እንዲዋብ ላደረገልን ለእስክንድር አበባና ዲኮር ለስራ ባልደረቦቼ ለካሜራማኖቹ ለአጠቃላይ ተመልካቾቼ ሁላችሁንም እጅግ በጣም አድርጌ አመሰግናለሁ። ሚኪ
ቀረ የምትለው ነገር ካለ ከዛ በፊት አንድ ነገር ጠይቀህ ሁለቱን አንድ ላይ መልስልኝና ጨርሰን። አሁን ምን በምን ሰዎች ይጠብቁ? ምን እየተሰራ ነው? እና በቃ ቀረኝ የምትለው ነገር አሁን የቲቪ ድራማ ግራቀኝን ያው ቀጥላል ያስባለች ሌላ አንድ እና ሌላ መጽሐፍ ነው መጽሐፍ አለብን ፊልሞች ምናምን እንደሚቀጥለው እንትን አቅጫለሁ። አትሊስት በስክሪፕት ደረጃ ኖሮ ፕሮዲስ መደረጉ ምናምን ሌላ ጉዳይ ሊሆን ይችላል። መስራት አለ ያስባል። እሱን ነው ግን ቀረ የምለው ነገር የለም። በጣም ደስ ብሎኛል ይህ ፕሮግራም በመጀመሩ። እንዳለ የሰው ብዙ የሰው ሀብት እንዳለ አውቃለሁ። ብዙ ሰው ጓደኛ ነኝ እና በጣም በጣም ደግሞ ርቀታቸው ትልልቅ ሰዎችም አሉ ጣቶችም አሉ ምናምን ከሁሉም ጋር እኩል ጓደኝነት አለ እና እዛ ውስጥ ያየኸው ነገር ነው። ሁሉም ታሪክ አለው። አንተ እንድትሰራው የምፈልገው ለዛ ነው። በጣም ደስ የሚለኝ ኳሊቲ ምንድን ነው? ራይድ እንኳን ወይ ታክሲ ኮንትራት ታክሲ ስትሄድ ሹፌሩ አታስቀምጠውም። እኔ እንዲረብሹኝ አልፈልግም። ወይ መጽሐፍ አነባለሁ ወይ ምናምን አንተ በቃ አታስቀምጣቸውም። ምን እንዴት ሆናችሁ ከዛ ምናምን እንዲህ ስለ ሰው የማወቅ ፍላጎት አለ። በዛ ውስጥ ብዙ አዳዲስ ነገሮችን እንዳየህ ምናምን አውቃለሁ እና ይህንን ሼር ማድረግ ሼር ማድረግ በጣም አሪፍ ነው። ፕሮግራሙ እንዲያድግ እንዲመነደግ ይመኛል። እጅግ አድርጌ አመሰግናለሁ ሚኪ ስለመጣልኝ። እጅግ አድርጌ እድሜ ይስጥህ፣ ኑርልን። እግዚአብሔር ሀገራችንን ሰላም ያድርግልን፣ ኢትዮጵያን ሰላም ያድርግልን። ተመልካቾች ሰላም ቆዩ። በሌላ ፕሮግራም እንገናኛለን። ደህና ሁኑ።